የራስ ቦስ መሆን በጣም አሪፍ ነው ምናምን የሚባል ነገር አለ። ኦኬ it's not just because technically ጎበዝ ስለሆንሽና ጥሩ ፕሮዳክት ስለሰራሽ ይሸጣል ማለት አይደለም። እሱን መሸጡንም ራሱ ፊገር አውት ማድረግ አሁን መጀመሪያ ላይ እኛ ስኪም ቼንጂንግ ብለን ነበር ያሰብነው። በቃ ሰው ሁሉ በአንድ ይዘሉ ይገባል ነበር ሐሳባችን ማለት ግን እስቲ ያንን ቢውል አድርገን we had to go በጣም ዶር ቱ ዶር እየሄድን ሴል ማድረግ ነበረብንና it's a lot of work. glamorous life አይደለም ስታርታፕ ላይ ስትሆኚ ማለት ነው። it's very hard, it's very stressful. እና የሆነ ነገር if something goes wrong ያንቺ ጥፋትም ሆነ አልሆነም it's your fault ዞሮ ማለት ነውና you have to find a way to fix it አይነት ነገር ቴክ ኢንዱስትሪ ውስጥ የራሳቸውን ስታርታፕ or even እንደ ዴቨሎፐር መቀላቀል የሚፈልግ ሰው ካለ በተለይ ወጣቶች በተለይ አስቶ ያሉ ሰው ምን ትመክራቸዋለህ? አንተ እስካሁን ደስ ባለፍከው ቻሌንጆች ይሆናል አሁን ያለፍካቸው ኤክስፒሪየንሶች ብዙ ነገር ተምረሃል ኦፍ ኮርስ እንደነገርከኝ ከሆነ ከነዛ ውስጥ ኪ የምትላቸው ነገሮች ስለዚህ ቢያውቁ በደንብ እኔ የዛን ጊዜ ተሳሳትኩትን በዚህ መልኩ ቢያስተካክሉ በዚህ መልኩ ቀድሞ ቢዘጋጁ በለህም የምትመክራቸው ነገሮች ካሉ? ሰላም የአፍሪ ፖድካስት ቤተሰቦች እስከዛሬ እየሰጣችሁን ስላለው ድጋፍ እጅግ በጣም እናመሰግናለን። ነገር ግን በአናሊቲክሳችን መሰረት ወደ 70% የምትሆኑ ተመልካቾቻችን ሰብስክራይብ አይደላችሁም። ሰብስክራይብ ሆናችሁ ፖድካስታችንን ፕሮዳክሽናችንን እንድናሻሽልና ልዩ ልዩ እንግዶች እንድንጋብዝ ስለሚረዳን ሰብስክራይብ ያደረጋችሁ እንድታበረታቱን በትህትና እንጠይቃለን። አፍሪ ወርክ ምርጥ ሰራተኞችና የምትመኙትን ስራ የምታገኙበት ፕላትፎርም ነው። ዲስክሪፕሽን ላይ ሊንክ እናስቀምጣላችኋለን። እሱን በመጫን ቤተሰብ ይሁኑ። ሰላም እንዴት ናችሁ? በአፍሪ ተዘጋጅቶ መቀርብላችሁ አፍሪ ፖድካስት ነው። እኔ ልቤት አለኝ። እንግዲህ ስንቶቻችሁ ናችሁ አገር በቀል ማፕስና ናቪጌሽን ሲስተም እንዳለን የምታውቁት? የትም ቦታ ለመሄድ እንግዲህ ጉግል ማፕስን እንጠቀማለን። ከዛ ውጭ ሌላ አፕሊኬሽን ማንም ሰው ሲጠቀም አይቻል አቀም እኔም ተጠቅሜ አላቀም። ዛሬ ገና ነው የኢትዮጵያ ውስጥ የተሰራ ማፕስና ናቪጌሽን ሲስተም እንዳለ ያወቅኩት። በጣም ተገርሜያለሁ። እንግዲህ ዛሬ እንግዳችን በምህረት ገዛኸኝ ይባላል። የገበጣ ማፕስና ናቪጌሽን ኮፋውንደር ነው። ከዚህ ጋር ባለን ቆይታ ብዙ ነገር እንደምትማሩ ተስፋ አደርጋለሁ። ተከታተሉ። በምህረት ጥሪያችን አክብረህ እዚህ ድረስ ስለመጣ በጣም እናመሰግናለን። መጀመሪያ ላይ እስቲ ለማያውቅ ሰው ስላለ ሜቢ ስለራስህ ትንሽ ስለ ባክግራውንድ ትምህርት ወደ ገበታ ማፕስ እንዴት ልትመጣ ቻልክ፣ እንዴት እሱን ልታቋቁመው ቻልክ የሚለውን ከመድረሳችን በፊት ስለ ባክግራውንድ ትንሽ አጫውተን። እሺ ቴንክ ዩ እናንተም ስለጋበዛችሁኝ። እሺ ስሜ በምህረት ይባላል። የገበታ ማፕስ የሚባለው ከአቋቋሙት ሰዎች ውስጥ አንዱ ነኝ። ብቸኛ አይደለሁም። ብዙ ጊዜ ሰው ሚስ አንደርስታንድ ያደርጋል ብቻዬን እንትን እንዳደረኩትና አንድ ላይ ወደ 4 እንሆናለን ያቋቋም ነው ማለት ነውና እንደዛ ነው። ባክግራውንዴ ሶፍትዌር ምህንድስና ነው የተማርኩት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እዛ ነው የተማርኩት የጨረስኩት። ከዛ ያው ማስተርስ ምናምን ደግሞ አዲስ አበባ ዩኒቨርሲቲ እሱን ያው በኤምቢኤ ምናምን ኦልሞስት ዴር ነገር እንደዛ ነው። ወደ ገበታ ማፕስ የመጣ ነው ያው ፕሪቪየስ የነበረን ስታርታፕ ነበረ። የሱ የሆነ ፓርት ኦፍ ኢት ነው ይሄ። መጀመሪያ ዲሊቨሪ ነገር ነበር ያሰባችሁት አይደል? ፉድ ዲሊቨሪ ላይ ነበርን። ለሱ ብለን ክሬት ያደረግነው ነገር ነው ማፕ የሚባለውና ሶስተኛውን ደግሞ ብዙ ሰው ሪኩዌስት ሲያደርግ የመጣ ነገር ነው ወደ ሰርቪስ የቀየርነው ነገር ነው ማለት ነው። እኔ ፐርሰናሊ ለዚህ ኤፒሶድ ሪሰርች ሳደርግ ነው እንጂ ኢትዮጵያ ውስጥ ሎካል እንደዚህ ማፕስ እና ናቪጌሽን እንዳለ ጭራሽ ነው አላውቅም ነበር። በጣም ኢምፕሬሲቭ ነው። ስፔሻሊ ትላልቅ ካምፓኒዎች ፈረስ እና ራይድ ተርድ ፓርቲ ነው አይደለ ናቪጌሽን እና ማፕስ የሚጠቀሙት። ያው the most obvious one Google Maps. I'm not sure are you guys the first of your kind? እሱን አላውቅም። ሜቢ አንተ በደምብ ትነግረናለህ። ግን አንደኛ ነገር በጣም very impressive ነው። ወደዚህ ከመምጣት በፊት የዩኒቨርሲቲ ህይወት ምን ይመስል ነበር? የዩኒቨርሲቲ ህይወት ይሄን ያህል በጣም እንትን ይሆነ አይደለም። ያው የሶፍትዌር ተማሪ ነን እና እዚሁ አዲስ አበባ ነን። አዲስ አበባ ይባላል አስቱ አውነት እነሱ ሩቅ ነው በጣም። ወደ አዲስ አበባ ትሄዳላችሁ? አቃቂ አይደል እንዴ የሚባለው? ቃሊቲ አቃቂ። እሺ ወደ ቂሊንጦ አካባቢ ወደ እስር ቤት ነበርሽ እና ያ አዲስ አበባ ካልወጣን
እዛው ግቢ ውስጥ ነው የምንሆነው ዩዥዋሊ ወይ የሆነ ስራ እየሰራን ነው ወይ ደግሞ ክላስ ካለ ነው ዩዥዋሊ የምንሄደው ወደ ግቢ ረባሾች ናቸው ይባላል ያስቱ ተማሪዎች ጥሩ ኤክስፒሪየንስ ኖረኝ አያውቅም ፐርሰናሊ የሆነ ነገር ምናምንም ቢኖር በቃ ላይ ዩዥዋሊ ቤት ነን እና የሆነ ወይ ክላስ ወይ የሆነ ነገር ካልመጣ በስተቀር ወደ ግቢ ብዙም አይደለንም ግቢውን በጣም ትልቅ ነው አይመችም ከዛ ደግሞ እንትንም ውጪ ምናምንም ኦልሞስት በረሃ ግቢ ውስጥ ብቻ ነው ያለው አሁን ገና ተሻሻለ ነው አሁን ግን አሪፍ ሆኗል አሁን ውጪ ላይ ምናምን ኮንዶሚኒየሞቹ የዛኔ ገና ራሱ እየተሰሩ ነበር ኮንስትራክሽን ላይ ነበር እና ያው ማዘር ቤቶች ምናምን ተብሎ ትንሽ ካለው ነው በስተቀር ሰውም የለም በቃ እኛ ብቻ ነን ያለነው ያለዛ የሆነ ለየት ያለ እንትን የለም ነበር ኖርማሊ በቃ እንማራለን ወደ ቤት እንሄዳለን እንደዛ ነበር ግቢ ላይፍ እንትን አይ ቲንክ ገበታን ከመታሰቡ በፊት ዲሊቨሪ ነገር ነበር ያሰባችሁት እና ያኛው አይዲያ መጀመሪያ የመጣላችሁ እዛው ዩኒቨርሲቲ ያላችሁ ነበር እስቲ ስለዛ ትንሽ አጫውተን እርጥብ ዲሊቨሪ ልታደርጉ something ትንሽ ሰምቻለሁ እንዳልኩሽ አሁን ግቢ በጣም በረሃ ነውና እንትን ምግብ ምናምን ነገር ከፈለግሽ በቃ ለሩቅ ስለሆነ ወጥቶ መሄዱ ራሱ መከራ ስለሆነ ወይ ትተይዋለሽ ወይ ግቢ ምግብ ትበያለሽ ወይ ይቀራል አይነት ነገርና ከአንዱ ዶርሜቴ ጋር ከነበረው ጋር አሁን ኮፋውንደር የሆነው በንያስ ይባላልና ከሱ ጋር የሆነ ጊዜ በጣም በቃ መረረን አይነት ነገርና የሆነ ነገር እኮ የሚያመጣልን ቢኖር ነው ከውጪ ቢዩ አልነበረም ይዛኔ አረ ምን ዲሊቨር እንዳለ ራሱ አናውቅም ነበር ግን አፓረንትሊ ዲሊቨር አዲስ ነበር ይዛኔ እኔ አላውቀውም ነበር እሱ አስቱ ድረስ አይደርስም አቃቂ ድረስ አይደርስም እነሱ ፎከሳቸው ሞር ሃይ ፔይንግ ክላይንትስ ላይ ነበር ላይክ እነዚህ ኤምባሲ ምናምን ነው አካባቢ እና ሌላ ኖርማል ሰውን ሰርቭ የሚያደርግ አልነበረም ይዛኔ ሶ በቃ እንደዚህ አይነት ነገር ክሬት ማድረግ አለብን ምናምን ብለን አስበን የምግብ አይነት ነገር የሆነ ለመጀመር ወሰንን ማለት ነው ከዛ ቴክኒካሊ ምናምንም ያው ሶፍትዌር ነን እኛ ሁላችንም ግን ከኛ የሚበልጥ በጣም እውቀት ያላቸው እና ማን አሉ ብለን ስናስብ አንድ አቤኒዘር የሚባል ነበረ ሌላም የሱን ጓደኛ ነበር ስንተኛ ዓመት ያላችሁ probably first or second year or something that's on first or second wow very brave yeah ይዛኔ ስታርታፕም ይሄን ያህል እንትን አልነበረም ፌመስ ነው እኛም ስታርታፕ አላልንም just normally እንስራ ብለን just wanted food ከዛ እነዚህ ቴክኒካሊ ጎበዝ የሆኑ ነበርና እነሱን ሁለት ሰዎች ጨመርን ከዛ በኋላ በቃ ወደ እንትን ገባን ማለት ነው እንስራ ውስጥ ብለን ፕሮዳክቱን መስራት ጀመርን ከዛ የዛኔ ገና ላይክ እንደ አፍሪካ ስታርታፕ ምናምን እየተባለ ነበርና አፍሪካን ኢኖቬሽን ዊክ ምናምን የሚባል ነበር ብለን አፕላይ አደረግን for our surprise ተመረጥን አይነት ነገር ከዛ ኤዩ ሄደን ምናምን ፒች አድርገን ምናምን ነበርና ይሄ first or second year ያላችሁ እንደዛ ነገር እና እንትን ፕሮቶኮል አጠባበቅ ምናምን አናውቅም ነበር ይዛኔ ቢጃማ ለብሰን ምናምን ሄደን ፒች ያደረግነውና ብቻ it was an interesting experience እና እሱ ላይ I think our biggest failure ብዬ ማስበው አሁን later on realize ያደረኩት ቶሎ ላውንች ማድረግ የሚባለውን ነገር ሶ የዛኔ በጣም ፕሮዳክት ላይ ፎከስ አደረግን እንዴት አድርገን እንስራው ቴክኒካል ፓርቱ ላይ እና 3 ጊዜ ምናምን እንትን አጥፍተን እንዳዲስ እየሰራ ነበርና the entire code base እያጠፋን ማለት ነውና ከዛ እንደውም በጣም ቴክኒካል ላይ ገብተን ሪኮሜንዴሽን ሁሉ አስገብተንበት ነበር AI ምናምን ማለት ነው ይዛኔና so like really at that time እና like based on your እንትን ኦርደር ስታደርጊ ያንቺን እንትን ፓተርንሽን ያጠናውና ሪኮመንድ ያደርግልሽ ነበር which one do you like ምናምን ነገር ነው ማለት ነውና ብቻ በጣም ቱ ቴክኒካሊ ወደ ላይ ሄደ was ahead of his time maybe without the እንትን the business inside client ሳይኖር ማለት ነውና እኛ ይሄንን ፕሮዳክት ላይ ፎከስ እናደርገን ግቢ ውስጥ ሌላ ሰው ላውንች አደረጉ እና the same እኛም አገልግል ልንል ነበረ ስሙን አገልግል በሚል ወዲያው የምርን ነው what are the odds ከዛ በጣም ደንግጠን ምናምን ወዲያው ላውንች ማድረግ አለብን ምናምን ብለን ከዛ እንትን ስንል ያው ከግቢ መውጫ ሰዓታችን ምናምን ደረሰ እንትኑ ማለት ነው እንደዚህ በጣም ብዙ ቆየን እንደዚህ እየሰራችሁ ማለት ነው እና ሶ ከግቢ ወተን ግን
ቨርቹዋል ኪችን የሚባል ኮንሰፕት ደግሞ ትንሽ ሞዴሬት አድርገ ነው ወደዛ ቀይረ ነው ደግሞ አይ ገስ ይሄኛው ሶስተኛችን ነው ማለት ይቻላል የመጀመሪያው ኖርማል ፉድ ዴሊቨሪ ነበር ከዛ ቨርቹዋል ኪችን the concept is affordable food ለማስ ማድረስ ነው so for instance እዚህ ኦፊስ like 10 ሰው or 20 ሰው ካለ እና የሆነ ፊክስድ የሆነ ሜኑ ይኖርሻል ከዛ ያንን ሽሮ አንዱ ምስር አንዱ ምናምን ቢያዝ ዲሊቨሪ ኮስቱ አሁን 100 ብር ቢሆን divided into 20 people ሲሆን ምግቡም እንትን ይሆናል ከዛ ደግሞ ዋና የምግብ ቤቶች ኮስት ይሄ ፍሮንት ምናምን ሲሆኑ አይደል እሱን ደግሞ አቮይድ ለማድረግ ኤኒ ፕሌስ የሆነበት ጋር የማይታወቅም ቢሆን እዛ ጋር ሆነው የምግቡን የፈለጉበት ኪችኑን ብቻ ነው የሚያስፈልገው ሰው ኪችኑ ላይ ይሰሩታል እነሱም ያ ደግሞ ኦቨርሄድ ኮስት ስለማይኖርባቸው እነሱም ምግቡን ፕራይሱን ከት ያደርጉታል ዲሊቨሪ ኮስቱንም ከት እናደርጓለን አክቹዋሊ ሰርተሽ ከምትበዩ ምግብ ቺፐር በሆነ መንገዱ ብናቀርብ ብለን ነበር ያሰብነውና እሱን ላውንች አድርገን የሆነ አንድ ወር ምናምን ነገር ቆይተን ነበር like graduate ካረጋችሁ በኋላ ነው graduate ካረገን በኋላ ነው ኦኬ ግን ወደ ኋላ እንሂድና መጀመሪያ ላይ ይሄ የፉድ ዲሊቨሪውን ስትሰሩ ሁለተኛ ዓመት ነበራችሁ ሁለተኛ ከዛ በፊት ታክ ባክግራውንድ ነበራችሁ ወይስ እኔም ኮምፒውተር ሳይንስ ተምር ያለውና አልጨረስኩም ግን second year ላይ ባለኝ knowledge ብዙም መስራት አልችልም ነበር to be honest ከዛ በፊት የነበራችሁ background knowledge or ደግሞ በጣም I know usually tech industry or computer science የሚገባ ሰው በትምህርት ብቻ ለሚመካው ያው ትምህርቱ ብዙም ፋይ አይወስድም ምክንያቱም አውትዴትድ የሆነ ነገር ነው ምንማረው ብዙ ሰው የሚያውቀው ነገር ነው የራስን ኢኒሺዬቲቭ ያስፈልጋል ራስን ማስተማር ያስፈልጋል within 2 years though still በጣም too advanced ነገር ነበርና እንዴት ነው like ከትምህርት ውጪ በደንብ ኮንሱም ታረጋላችሁ እንደዚህ maybe tutorials ሊሆኑ lectures ሊሆኑ ስኪላችሁ እንዴት ነበር ዴቨሎፕ የምታደርጉት ምክንያቱም I'm sure ስኪል ያስፈልጋል የሆነ እንደዚህ full fledged የሆነ ሶፍትዌር ክሬት ለማድረግና እንዴት ልታደርጉ ትችላላችሁ so የኛ ቲም የነበረው was an impressive team before ግቢ ከመግባታችን በፊት የዛኔ የነበሩት ሁለቱ ኮፋውንደሮች አሁን ሲቲዮአችን እና ከሱ ጋር ማብሮት የነበረው ነበርና actually የ12ኛ ክፍል በእኛ ጊዜ የነበረ there was an app እንትን የሚያደርግ 12ኛ ክፍል አፕ ገና 12ኛ ክፍል እያለ ማለት ነው እና የ12ኛ ክፍል ፈተና እንዳለ ወደ አፕ ኮንቨርት አድርገውት ከዛ ጥያቄዎችን ሰዎች እየሰሩ እዛ ላይ እንትን ማድረግ የሚችሉት ሰርተው ነበርና አንድ ትምህርት ነበራችሁ ሃይ ስኩል ወይስ አስቶን የተገናኛችሁት አስቶን የተገናኛችሁ እና ኦሬዲ እነሱ ቢልድ አድርገው ያንን actually like አሁን ከሆነ ያው ኤግዚት እንደማድረግ ማለት ነው ኦሬዲ ያንን ሰርተው ሸጠውታል like የሆነ ካምፓኒ ገዝቷቸዋል አይነት ነገር ማለት ነውና 10ኛ ክፍል እያሉ ገና actually 10ኛ ክፍል እያሉ ነው I think ለዛው እና our CTO የዛኔ ኮድ የሚያደርግ የነበረው ፒሲ ስለሌለው በስልኩ ምናምን እና that much በቃ ቴክኒካሊ በጣም ኢንትረስት ነበር ፓሽኑ he probably dreams in code እና እንደዛ ነበረ so ለኮዲንግ ብዙም እንትን አይደለም እኔም ፐርሰናሊ I guess እኔም እንደዛው የፒሲ አክሰስ ብዙም የለኝም ግን ያው ኮምፒውተር ላቦች ምናምን ነገር ገብተን ያው በሲ++ ምናምን የሆነ ነገሮችን እየሰራን ምናምን እኔም ያው እንደነሱ ያን ያህል ኢምፕሬሲቭ ባይሆንም የተወሰነ የምንወዳደራቸው ምናምን ነገሮች ነበሩ በሲ++ እንደሰቃይ አስተውዛለሁ እንደዚህ ስታቀልላት እሺ እና እንደዛ ዝም ብለን እንሞክር ነበረ ከዛ ግቢ ከገባንም በኋላ እኔ ኖርማሊ የጉግል ዴቨሎፐርስ የሚባል ግሩፕ ነበርና የሱን ወደኛ ግቢ የመጀመሪያ ያመጣሁት እኔ ነበርኩኝ የኢትዮጵያ ሪፕሬዘንታቲቭ ማለት ነው ሊንክድኢን ላይ እቺ ነበረ ለ4 አመት ምናምን ሰርታል ጉግል ዴቨሎፐርስ እና ሶ እዛ ላይም ያ ደግሞ ወደዛ ስትገቢ ደግሞ በጣም አለምሽን ሰፋ ያደርገዋል like ዓለም ላይ ምን እየሆነ እንዳለ ማየት ትችያለሽ ከዛ ኦል ራውንድድ የሆነ ነገር ስለምወድ እኔም ፐርሰናሊ ብዙ ስራዎችን ሰርቻለሁ besides ቴክ ማለት ነው ቴክ ላይ ብቻ አልነበርኩም ኤቭሪቲንግ ትራይ አደርግ ነበር እና ሶ ያ ሁሉ አንድ ላይ ሆኖ
ያለን ሆራይዘን ሰፊ ነበር አይ ቲንክ የዛን ነው ማለት ነው እና ጀስት ባለችን ሎካል ኖሌጅ ሊሚትድ አልነበርም ግቢውም ያው ትንሽ ፍሪደም ስለሚሰጠን ብዙ ጊዜ ከሰዓት ምናምን ነገር ፍሪ ነን ዩዥዋሊ ማለት ነው እና ያኛውን ታይማችን ደግሞ ለዚህ ነው የምንጠቀመው ወይ ውጭ ወተን እንሰራለን ምናምን በቃ ስራ የጀመርነው አይ ቲንክ ፈርስት ይር ኦር ሰከንድ ይር ነው ወደ ስራ የገባ ነው ማለት ነውና ሶ ዋትስ ሃፕኒንግ ኢን ዘ ኢንደስትሪ የሚለው ነገር ትንሽ አንደርስታንዲንግ ነበረን በጣም ከፍ ያለ ባይሆን አንደርስታንዲንግ ስለነበረ ያኛው ይመስለኛል ይረዳን እንግዲህ እንደዛ እንድናደርግ ጥሩ ጅማሬ ነበር የነበራችሁ ማለት ነው የትኛው ፖይንት ላይ ለሞኔታይዝ ማይክ ፋይናንሻል ጌን ማግኘት የጀመራችሁት ሞኔታይዝ ማድረግ የጀመርነው ሶ የመጀመሪያዎቹን ስታርት የመጀመሪያው ሁለቱ እንትኖች ላይ ብዙ ሞኔታይዝ ማድረግ ስላልቻለን አሁን ግን የፈለገ ነገር ፕሮዳክቱ ቢሆን ሞኔታይዝ አድርገን መጀመር አለብን ብለን ነው ዲሳይድ ያደረግነው ሶ የመጀመሪያውንም ላውንች ስናደርግ አክቹሊ ፕሮፐር ዌብሳይት አልነበረንም ዌብሳይት የለንም ኦንሊ ኤፒአይ ዋናት ያለችው ከዛ ዶክመንቴሽኑ ደግሞ የሆነ ለገበታ ማፕስ ማለት ነው ሶ ዶክመንቴሽኑ ደግሞ የሆነበት ዝም ብሎ ኔትሊፋይ የሚባላል እንትን ሆስት ለማድረግ የሚያግዝሽ እና እዛ ላይ ዝም ብሎ ላይክ ይሄ ፓራግራፍ የተጻፈ አይነት ነገር እንዴት አድርገው ኮኔክት ማድረግ ይችላሉ የሚለውን ነገር የሚያሳይ እንደዛ አድርገን ነው ላውንች ያደረግነው እና ሶ ገና ከመጀመሪያው ሞኔታይዝ አድርገን ነው የጀመርነው የገበታ ማፕስን ማለት ነው የሁለቱ ግን አንደኛው ሲጀመር ፕሮዳክቱም ኦን ዘ ግራውንድ አልወረደም ሁለተኛው ኦን ዘ ግራውንድ ወርዶ ነበር ግን there were like some financial and ሌጋል ፍሬምወርክ ላይ የሚሆኑ ትንሽ ኢሹዎች ነበሩ ከዛ ብቻ እንትን ኢዚ አልነበረም ያኛው ሎጂስቲክሱም ትንሽ ከባድ ይመስላል ከባድ ነው እና በጣም እንትን ደግሞ ያስፈልገዋል ፋይናንስ በደንብ ያስፈልገው ነበር ኪችኖቹን ሴታፕ ማድረግ ምናምን የሚባለው ነገር እና ብቻ በዛ ምክንያት የሆነ ፕሮባብሊ አክቲቭ የነበረው 1-2 ሳምንት ምናምን ነገር ነበርና ሰውም ደግሞ አለምዳለን የተወሰነ ክላይንቶች እንትን ያደረግነው በዛ ፓተርን መግባት አልቻሉም ላይክ ይሄ አንድ ላይ አዘው ማምጣት የሚባለው ነገር ማለት ነውና ሶ ሜቢ ማርኬቱ ሬዲ አይደለም ለዛ ብለን ወደዚህኛው ዞርን ማለት ነው የሪኮሜንዴሽን ፓርት ግን ሆነስትሊ እኔ ራሱ ቢዩ ላይ ቢኖረው ብዬ ማስበው ነገር አይደል ሁሌ ዩዥሊ እንትን ነው ይሄ ምንድነው ዲስታንስ ነው አይ ቲንክ በብዛት one of the main factors እንትን ፊልተር ለማድረግ እና I want more options እና usually እንደዚህ ነገር በቃ ልክ እንደ ቲክቶክ ቢሆን ብያስብ ነበር ግን ኤኒዌይስ ጥሩ ሀሳብ ነው ቢቢ እንትን የመቀጠል ሀሳብ አላችሁ እንደገና ወደ ግራውንድ የማምጣት ወደ ፉድ ዴሊቨሪ ምንመለስ አይመስልኝ ኦኬ I think ማርኬቱ ሳቹሬትድ አልሆነም I mean ግን በደንብ ዶሚኔት ተደርጓል አሁን ብዙ ሞክረውም ያልሆነላቸው ሰዎች ስላሉ የሆነ ለየት ያለ ኢንሴንቲቭ ካሌለሽ በስተቀር ኦኬ የትኛው ፖይንት ላይ ነው ግን ገበጣን ላይክ አይዲያው የመጣላችሁ ማፕ የማፕ ኦኬ ሶ ማፑን እንትን ለማድረግ ሞከርን ያው ለፉድ ዴሊቨሪው ስንሰራ we needed credit cards like የጉግል ማፕን ሴትአፕ ለማድረግ ማለት ነው ኤክስፔንሲቭ ነው እንደ ተርድ ፓርቲ ጉግል ማፕን ስትጠቀም የዛኔ የኛ እንኳን ኤክስፔንሲቭ መሆኑ ሳይሆን ችግሩ ክሬዲት ካርዱን ራሱ ማግኘት እሱን ካላገናኘሽ ኤፒአይዎቹን አክሰስ ማድረግ አትችልም ሶ እሱን ማግኘት አልቻልንም ከዛም ደግሞ ክፍያ ምናምን ከተጀመረም ደግሞ ይከብደናል አትሊስት የሆነ ጥሩ ትራፊክ ከመጣ ምናምን ብለን ፈራንና የራሳችን የሆነ ከስተም የሆነ ነገር መስራት አለብን ነው ቀደም እንዳልኩሽም እንትን ስላለን በምንድነው ቴክኒካሊ ጥሩ የሆነ እንትን ነገር ስላለን ወደዛ ሄደን ማለት ነው ስፔሻሊ ፑሽ ያደረገው አር ሲቲኦ ነውና እሱ ላይ በቃ ሹር ዱ ኢት ምናምን ብለን ነው ለሱ ታው ነውና እኛ ሌላውን ነገር እየሰራን ነበር ሶ all of the sudden የሆነ ጊዜ ቢልድ አደረገው ኢንተግሬትድ ሆነ and then we started using it አይነት ነገር ታድሉ ፕሮጀክት የሚሰራልኝ ኖሮ እስካሁን ድረስ ተመርቄ ነበር እንትን I think ኮምፒውተራችሁ ሜንሊ I'm sure Google Maps ነው right ምን የተለየ ነገር እናመጣለን ብላችሁ ነው እንደዚህ ልትዳፈሩ ይቻላችሁት ከጉግል ማፕ ጋር ኮምፒት ማድረግ ትንሽ እንትን ይላል ኦሶ ይቀደም ኤክስፔንሲቭ ነው ብዬ የጠየቁ ምክንያት ዩዥሊ አሁን ትልቅ ካምፓኒዎች I'm sure አሁን ከዜራ ጋር ተሰራላችሁ right ride hailing companies I've worked with a ride hailing company as well I've worked with Zera as well that's another conversation good
ራይድ ሄሊንግ ካምፓኒዎች or any company ጉግል ማፕን የሚጠቀሙበት ምክንያት አንደኛ ነገር obviously availability ጉግል ማፕስ ብቻ ነው available ያለው ሎካሊ ብዙም ኦፕሽን ያላቸው አይመስለኝም you can correct me if I'm wrong ሌላ ደግሞ in terms of financial cost is it expensive ብዬ ጠየኩበት ምክንያት እንደዛ ነው maybe እናንተ less የሆነ price offer ማድረግ ትችላላችሁ ወይ ከጉግል ማፕ ጋር መስራት ከconvenience በላይ in terms of financial cost እንዴት ነው የትኛው ጋር ነው ፊት ለማድረግ የሞከራችሁት ሶ ስንጀምር አላማው የነበረው በሎካል ከረንሲ እና ሎወር የሆነ እንትን ክፍያ የሚያስከፍል ሰርቪስ ለማቅረብ በሚለው ነበረ የጀመርነው ማለት ነው ሶ obviously Google expensive ነው አሁን ለምሳሌ just ቁጥር ለማስቀመጥ ያህል እነሱ ወደ በ1000 ወይ API ኮል ወይም ደግሞ እነሱን 1000 ጊዜ ከጠየቅሽ $7 ይጠይቁሻል ከ7 እስከ $5 ይጠይቁሻል የኛ ግን ያው ፊክስድ ነው 1000 ጊዜ ከጠየቅሽ ወደ 3 ነጥብ ምናምን ነው ምን ጠይቀው ማለት ነው ሜቢ ሰው አንደርስታንድ ለማድረግ ከሆነ ራይድ ሄሊንግ ከሆነ እንግዲህ በቀን ውስጥ ብዙ እንትኖች ይችላሉ ስለዚህ በጣም ማልቲፕላይ ለሚያደርገው በቀን ውስጥ አሁን ይሄ የ22 ዳታ or something ላይ በቀን ወደ 90,000 አካባቢ እንትን ሰው ቡክ ያደርጋል አሁን on average ማለት አሁን ግን ከዛ በላይ ይሆናል አምሹ እና እሱን አሁን እያንዳንዱ እንትን ኮል ሲደረግ ወደ አትሊስት ወደ 5 API ኮል ያደርጋል እያንዳንዱ ላይ ማለት ነው በ5 አባስቶ ከዛ እሱን በዶላር መቀየር ነው ምን ያህል እንደ ኮስት እንደሚያደርግ ማለት ነው ለትልልቆቹ ካምፓኒዎች እና ሶ ያ እንደዚህ ነው ሶ የኛ ደግሞ obviously cheaper አድርገን እና በሎካል ከረንሲ መክፈል እንዲቻል ነውና ግን ከዛ በኋላ ውስጥ ገብተንም ስናይ በጣም ብዙ አትሊስት የኛ ፎከሳችን ላይክ ኢትዮጵያ ብቻ ሳይሆን አፍሪካ ሴንተርድ የሆነ ነገር ቢልድ ማድረግ ነውና ሶ ኮንቴክስትን አንደርስታንድ የሚያደርግ ነገር የአፍሪካን ኔቸር ምን ይመስላል የሚለውን ነገር አንደርስታንድ የሚያደርጉ ነገሮች በእነዚህ በትልልቆቹ የኛ ፎከስ አሚን እና ጉግል ምናምን ፎከሳቸው ወደዚህ ስላልሆነ ምክንያቱም ማጆሪቲ ኦፍ ዴር ሬቨኒውዝ አይደለም እዛ ነው ያለው ሶ እነሱ ጋር ግን በጣም ጥሩ የሆነ ዳታ አላቸው ጥሩ የሆነ አፕዴት ራሱ አይደረግም አይ ቲንክ የኛ የተወሰነ ጊዜ ያህል ነው ያደረጉትና አዲስ መንገድ ሲከፈት ምናምን አሁን ለምሳሌ አሁን ወደ ቡልቡላ ወደ እንትን ወደ ኮዬ የሚሄድ አሁን አዲስ አስፋልት አለ እሱ አሁን ጉግል ማፕስ ላይ እንደ ሜጀር ሮድ አያዩም አሁን ጉግል ላይ ብናይ ማለት ነው እና ሶ በተወሰነ ጊዜ ነው አፕዴት የሚያደርገው አምናት ሹር በየስንት ጊዜ እንደሚያደርጉ እና ሶ እንደዚህ አይነት ነገሮች አሉ ሜጀር ፎከስ አለመሆን ማለት ነው ሶ that's a good age for us እና ከዛም ባለፈ ደግሞ የተለያዩ ከኢንፍራስትራክቸር ጋር የተያያዘ አሁን አንዳንዴ መብራት ሲጠፋ ኬቱ ጋር እንደጠፋ እናቀም ኢንፍራስትራክቸሩ ኬቱ ጋር ተነስቶ ነው ያለው የኔትወርክ መቆራረጥ where is the cause where is the congestion ያለው እንደዚህ አይነት ነገሮች አሁን ዳታዎችን ያው usually using map ነው እንትን የሚደረጉትና only like ለራይድ ሄሊንግ ለፉድ ዴሊቨሪስ ብቻ ሳይሆን ከዛም ያለፈ ብዙ ዳታዎችን ማግኘት ያስፈልጋል ከማፒንግ ጋር ተያይዞ ማለት ነውና ሶ እነዚህ እንትኖች አሉ which አሁን እና ጉግል መተው ይሄንን ከገቨርንመንት ጋር ዲል አያደርጉ እና ሶ ያንን አይነት አሁን ለወደፊት ሪሊዝ የምናደርጋቸው ላይክ ያልኩት አሉ እንደዚህ አይነት ዳታዎችን ለሰው ፍሪሊ አቬሌብል ማድረግ የሚቻልበት ነገሮችን እንትን እንላለና ሶ ኤጆች አሉ ላይክ more incentivized የሆኑ ነገሮችን ክሬት የሚደረግበት ማለት ነው ከዛ ውጪም የኛ ያው ለስ ኮምፒውት እንዲጠቀም ነው እያደረግን ያለ ነው አሁን እና ጉግል ምናምን ቢልድ ሲደረጉ የዛኔ ሞባይል ምናምን የሚባል ይሄ ሞባይል ማለት ስማርትፎንስ ምናምን ነገር አልነበሩም ቢኖሩም ካፓቢሊቲያቸው የድሮ ስልኮች ትዝ የሚሉሽ ከሆነ በጣም ዋው ምናምን የምትዩ 500 ምናምን ኪሎባይት ራም ካለው እና እሱ ከሆነ በቃ like the best phone ነው እና በዛ ራም ደግሞ እንደዚህ አይነት ትልልቅ ፕሮሰሲንግ እንትኖችን ማድረግ አይችልም አሁን ግን በጣም ትልልቅ ናቸው 16 ምናምን ጂቢ ራም ኖርማል ይገኛል እና ኖርማል ሰው እንኳን የሚይዘው ስልክ ሚኒመም አንድ ቴራባይት ራሱ ከብታላ አይደል ያው አልደረስም እንጂ እና ሶ ስቶሬጅ ዋይዝም እንዳልሽ አንድ ቴራባይት ምናምን አሉና ከዛ ይሄ ራም የሚባለውም ደግሞ በጣም ትልልቅ ናቸውና ሶ በእነሱ አሁን ስልኮቹ ካፔብል ናቸው የዛኔ ግን አልነበሩም እና ሶ ሞስት ኦፍ the compute የሚሰራው በክላውድ ላይ ነው የነ ጉግል የነ ማፕቦክስ ምናምን ማለት ነውና ሶ
አሁን እኛ የምንጠቀመው ግን ሞር የስልኮቹን ሪሶርስ ተጠቅሞ አትሊስት ክላውድ ላይ ያለውን ነገሮች እዚህኛው ላይ ፕሮሰስ ማድረግ የሚቻልበትን ነገሮች ነው ፎከስ አድርገን እየሰራን ያለ ነው እና አሁን በቅርቡ አሁን ፕሮዲስ እያደረግን ያለ ነው ማፕ ታይል አልነበረንም በፊት አሁን ግን እንደ አዲስ እያወጣን ያለ ነው እና እሱ አሁን ለምሳሌ ፉሊ ፕሮሰስ የሚደረገው ኦን ዘ ፎን እኛ የምንልከው ኦንሊ ነምበርስ ነው የምንልከው ያኛውን ግን ከዛ የምታዩ ማፕ ይሆናል ማለት ነው እና እንደዚህ አይነት ነገሮችን ቢልድ እያደረግን ነው ዳት ሚንስ ይሄ ክላውድ ኮስታችን በጣም ሎው ነው ዳት ሚንስ ኮምፒቲቲቭ የሆነ ፕራይሲንግ ለብዙ ሰው ማቅረብ እንችላለን which Africa needs ማለት ነው እና በፕራይስ ዋይዝ እንደዛ አለ በዳታ ዋይዝም ሞር ዳታ መኖር አለበት ኢቭን ለኮንስትራክሽኖች ምናምን ነገር ራሱ ካምፓኒዎች በጣም ዳታ ያስፈልጋቸዋል እና እንደዚህ አይነት ነገሮች አሉ ብቻ ኤኒዌይስ ኢትስ በጣም ከራይድ ሄሊንግም ከምናምንም የሰፋ ነው ኦኬ እስቲ አሁን ሜቢ ታርጌት ያደረጋችሁ ያላችሁት ቢዝነሶች ኦሬዲ እየሰራችሁ ያላችሁት ከምን አይነት ድርጅቶች ጋር ነው I think አሁን ዜራይድን ሜንሽን አድርገናል ኮንስትራክሽን ካምፓኒዎች I think እንደ ፖሲቢሊቲ ነው ሜንሽን ያደረገው ወይስ ኦሬዲ አብራችሁ እየሰራችሁ ያላችሁበት ድርጅቶች አሉ አሁን አብረን እየሰራን ያለ ነው የለም ግን ይሄኛውን ላይክ ፕሮዳክቶች እየሰራናቸው ያላቸው ፕሮዳክቶች ውስጥ አንዱ ነውና ወደ ኮንስትራክሽንም አለ ከዛ ቴሌኮም ሪሌትድ የሚሆኑ አሉ ከዛ ባንኪንግ ጋም ሪሌትድ ይሆኑ አሉ ከዛ ያው እነዚህ ራይድ ሄሊንግ ፉድ ዴሊቨሪ ምናምን ነገር አሉ እንደነ ዛይራይድ አዲካ ምናምን አይነቶች ኦሬዲ ከነሱ ጋር እየሰራችሁ ነው ኦሬዲ ከነሱ ጋር ያለን ነገር አለ ፉድ ዴሊቨሪ ላይም አሁን በቅርቡ ነቢዩ ምናምንም ይጀምራሉ በእኛ እንትን ማድረጉን ማጆሪቲ ኦፍ እንትኖች የኛን ይጠቀማሉ እዚህ ያሉት ማለት ነው እና ግን ከዛም ባለፈ እንዳልኩሽም አሉ ሌሎች ኢንዱስትሪዎችም እንዳልኩሽና ኮንስትራክሽን አለ ምናምን ብቻ አሉ እየታየ እንግዲህ ሪሊዝ የምናደርገውና ኦፕን ሶርስም አድርገን ሪሊዝ የምናደርጋቸውም ነገሮች ያሰብናቸው አሉ መልቲፕል ነገሮች እንግዲህ ይመጣሉ ብለናል የመንግስት ድርጅቶችም ጋር ትሰራላችሁ አይደል yes እንደነ ናሽናል አይዲ ፖስታ ቤት እንደዚህ አይነት አሉ በጣም ትልቅ ነው ናሽናል አይዲ ላይ ስፔሻሊ አይደል እና እንደዛ አይነት ምንሰራቸውም አሉ ከፖስታ ቤትም ጋር አብረን አንድም ፕሮዳክት ሪሊዝ የምናደርገውም አለ በቅርቡ ፖስታ ቤት አሁን እንዴት ነው ዲጂታይዝ ማድረግ ሊጀምሩ ነው ወይስ ኦሬዲ አድርገዋል in terms of ፖስታ ዴሊቨሪ በዛ አንግል ነው ወይስ ሌላ አንግል ነው ያው የኛ ማፕ ስለሆነ ከዲሊቨሪ ጋር የተያያዘ ነው የኛ ምንሰራው ማለት ነው I'm not aware that's why I'm asking አይ ገና ሪሊዝ አልተደረገም እሱም ያው ሪሊዝ ሲደረግ እንግዲህ ምን ነው የሚሆነው እንደዚህ አይነቶች አሉ እንሰራቸው ላይክ ለየእንትኑ በቃ ላይክ የኛ አላማ ምንድነው ጂአይኤስ ሪሌትድ የሆኑ ነገሮችን በሙሉ ጥሩ በሆነ መልኩና ኢንዱስትሪ ስታንዳርዱን የጠበቀ ነገር አድርገን ማቅረብ የኛ አላማ ማለት ነውና ከስታርታፖችም ይጠቀማሉ እንደዚህ ትልልቆችም ካምፓኒዎችም ይጠቀማሉ እና ወደ ሌሎችም ሀገሮች ደግሞ ኤክስፓንድ እያደረገም ያለ ነገር አለ ማለት ነው that's interesting so pan african የሆነ product ወይ ደግሞ ሰርቪስ ነው ክሬት ማድረግ የምትፈልጉት ማለት ነው for Africans about time and then Google developers ምን ነበር ይባለው Google Developer Groups ነው I guess Google Developer Groups GDS GDG ካምፓስ I guess አሁን ወደዛ ቀይሮታል ድሮ GDSC ነበር እንዴት ነው ጆይን ያደረከው እንዴት ነው ወደ ካምፓስ ልታስመጣው የቻልከው ኦኬ ሶ የዛኔ GDG የሚባል ላይክ ኖርማሊ አዲስ አበባ ነበር GDG አዲስ የሚባልና ሶ በዛ የተወሰኑ ትምህርቶችን የመጀመሪያ ላይክ እንደነ ማሽን ለርኒንግ ምናምን ነገር የሚባለው ነገር አንደርስታንድ ያደረኩት እኔ ፐርሰናሊ በዛ ነበር እዛስ ያሉትን ትሬኒንግ ማሽን ለርኒንግ usually like አራተኛ አመት ያለ የምትማረው ነገር ነው right ነው አይኛ ግቢ አልተማርንም ጭራሽ እኛ ነበር እናንተ ግዜ ነበር እሺ እኛ ግዜ አልነበረም ራሳችን ነው ፊገር ያደረግነው እና so I think maybe እንዳልኩ ይሄ ሁሉ ነገር ብዙ happen ያደረገው ሰከንድ ይር ምናምን አካባቢ ያለ ነው so እንደዛ ተማርንና በጣም that was interesting እና ያለውን ኢምፓክትም ስናየው so የካምፓስም ተጀምሯል የሚባል ነገር ሰማንና oh this would be interesting ምክንያቱም አሁን እኔ ግቢ ስገባ መጀመሪያ ላይ መልሼ የተማርኩት C++ ነበር which I already did know
ገና ከመግባቴ በፊት እና so it was disappointing አይነት ነገር እኔ ጠበኩት በቃ በጣም ትልቅ ነው መማረው በቃ ምን ነበር ኤክስፔክት ያደረከው I don't know something big በቃ ከሲ ፕላስ በጣም ትልቅ ነበር የጠበቅነውና ከዛ በቃ it was disappointing እና የሆነ ሌላ ነገር ቢኖር እንደዚህ የሚያሳየኝ ምናምን የሚሉ ነገሮች ሐሳብ ነበረኝና ይሄ ደግሞ like ለካምፓሳችን ቢመጣ እንደኔ አይነት ሌሎችም ሊኖሩ ስለሚችሉ ለነሱ ታው ቢ ኢንትረስቲንግ ምናምን አሰብኩኝ ከዛ በኋላ አፕላይ አደረኩኝ ወደ ጉግል ማለት ነው ሶ ኢንተርቪው ነበረ ምናምን ነገር ሶ ኢንተርቪው መጀመሪያ ፕሪ ሴሌክሽን ነበር ሴሌክት በምን ሮል ነው አፕላይ አደረከው ሊድ ኦኬ ሊድ ለመሆን አፕላይ አደረኩኝ ሶ ሴሌክት የተወሰኑት ሴሌክት ያደርጉና ከጉግል ኢንተርቪው የሚያደርጉ ሰዎች አሉ ሶ ኢንተርቪው አደረጉኝ I guess I passed ኢንተርቪውን ሶ የኛ ግቢ የጂዲኤስ ሊድ ሆኜ ሴሌክት ተደረኩኝ ማለት ነው ሶ በሱ ሮል ቀጠልኩኝ ማለት ነው ሶ በእኛ ጊዜ ያው የኮቪድ ታይም ነበረ የዛኔ I think third year ምናምን ነበርን ሶ usually የመጀመሪያ ኪክ ኦፍ ያደረግነው የነበረው ሙሉ ኢትዮጵያ ውስጥ ያለው እንዳለ GDC ግሩፖች እንዳለ አንድ ላይ ሆነን እነ ሰለሞን ቲክቶክ ምናምን ነገር እነ ቢብሎኪ ምናምን እነሱ እንዳለ የነበሩበትን ስንተኛ ዓመት ነበርክ second year or third year wow yeah very expensive I mean impressive እና ቨርቹዋል ነበረ ከዛ ከጉግልም ሰዎች የተወሰኑ ጋብዘን ነበር ምናምን ነገር እና እንደዛ የነበሩበት ኢንተርናሽናል ያ ሶ እነሱም ስፒከሮች እንደዚህ ጋብዘን ነበረ ሌላ ማን ነበር ኢምፖርታንት የሆነ ሰው ብቻ አላስታውሰውም ብቻ ስለቆየ እንደዛ ጋብዘን ብዙ ሰው አቴንድ ያደረገው ቨርቹዋል የሆነ ኪክ ኦፍ አደረግን ከዛ በኋላ ጀመርን ማለት ነው ጂዲሲ ከዛ ማስተማር ብዙ ትምህርቶችን ስንሰጥ ነበር እንደውም አንድ ሃካቶን ምናምን አዘጋጅተን ነበር በጀጅስ ምናምን የነበሩት ከኤምአይቲ ከጉግል እና ሎካሊ የተወሰኑ ካምፓኒዎች ምናምን ጋር አንድ ላይ ሆነው ከዛ ያው ፕሌይ ስቶር አካውንት ምናምን ነበር የዛኔውን ፕሌይ ስቶር አካውንት ማግኘት በጣም ከባድ ነበር እና እንደ ፕራይስ የሰጠ ነው ለአሸነፉት የፕሌይ ስቶር አካውንት እንዲኖራቸው አፖቻቸውን ሪሊዝ ማድረግ እንዲችሉ ምናምን አንድሮይድ ላይ ስለነበረ ትሬኒንጉን የሰጠ ነው የነበረው እንደዛ አደረገን ከዛ ኢቨን ሃርድዌር ፕሮግራሚንግም ላይክ ይሄ አርዱይኖ ምናምን ጋር እዚህ ሎካሊም የነበሩ እንደዚህ ግሩፖች ነበሩ ከነሱ ጋር አንድ ላይ ሆነን ትሬኒንጎችንም አቅርበን ነበር እና እንደዚህ ብዙ እንትኖችን አዘጋጅተን ነበር እና I think በተማሪውና የኛ ግቢ በተማሪውና በአስተማሪዎቹ መካከል there was a gap like አይተዋወቁም አስተማሪና ተማሪና ያንንም ጋፕ ብሪጅ በእኛ ጊዜ አትሊስት አድርገነዋል እና የዛኔ like ከተማሪና አስተማሪ ኦኬ ተማሪው እንደዚህ አይነት ካፓቢሊቲ አለው የሚለውን ነገር አንደርስታንድ አድርገው actually ዲፓርትመንታችን took interest ምናምን ነገርና በእኛ ጊዜ ለመጀመሪያ ጊዜ ICPC ምናምን ይሄ ኢንተርናሽናል ኮዲንግ እንትን ነው አልጎሪዝምስ ነገር ላይ የመጀመሪያ እኛ ግቢ ተወዳደረና ሶ አራተኛ ምናምን ወጥቶ ነበር እኛ ግቢ like without any like የተነገረን መቼ ነው ሐሙስ ነው ምናምን ነገር እንደን ቅዳሜ ነበር ውድድሩና ትሬኒንግ የለንም ምንም የለንም ዳለ ገብተን ነበርና ሶ ከኛ ግቢ ጥሩ አምጥተው ነበር አንዱ ቲም አራተኛ እኔ ነበርኩበት ሰባተኛ ምናምን ነገር ነበርና ሶ ብቻ ጥሩ የሆነ የዛኔ ያን ፖቴንሻሉን ሲያዩ ኦኬ this is interesting ብለው actually በቃ ትምህርት ቤቱ took notice and then ተማሪዎች ጋር በደንብ ኮሙኒኬት ማድረግ ጀመረ ማለት ነው አሁን ግን የባለፈው ደግሞ ከኔ ቀጥሎ የመጡት ሊዶች ደግሞ they did very በጣም impressive የሆነ maybe እናንተ ማይታችሁት ሊሆን ይችላል እና አዲስ አለማየሁ ምናምን ነገር ጋብዘው like የትምህርት ቤቱን ፕሬዚዳንት ምናምን የነበረበት ምናምን ነገር ኢቨንቶችን ምናምን አዘጋጅተው ነበርና do you still get invited yeah I do ባለፈው ስፒከር ነበር you pave the way basically አስቱ ጋር ማለት ነው አይደል አስቱ በጣም ደስ ይላል እና ብቻ አሪፍ ነው እንደዚህ አትሊስት አውትሳይድ ያለውን ኖሌጅ ወደ ውስጥ መምጣቱ ጥሩ እንትን ነው ብዬ አስባለሁ በዚህ ኤክስፒሪየንስ አሁን ለገበጣ የሆነ ያህል ኮንትሪቢዩት አድርጓል ብለህ ታስባለህ እንዴት በምን መልኩ ሊረዳ ቻለ ያ አንደኛው እኔ ፐርሰናሊ ሆራይዝኔን አሰፋው ይህንን በምሰራበት ጊዜ ያው ጀስት ለእኔ ብቻ ብዬ ባይሆንም ይዛኔ የሰራሁት
ግን በትሩ ፕሮሰስ እኔም ተጠቅሜበታለሁ በጣም ኔትወርክ ራሱ ያፈራው ኔትወርክ በጣም ኔትወርክ ክሬት አደረግን እንደውም ያኔ ገና ይሄ ቨርቹዋል ኪችን የሚባለው ኮንሰፕት ላይ ለአንዱ ትሬኒንግ ሄደን ካናገርናቸው ካምፓኒዎች አንዱ ኦርቢት ይባል ነበርና ኦርቢታልስ የሚባልና ልክ ገና ኢንኩቤሽን ሴንተር እየጀመሩ ነበር ኦርቢት ኢኖቬሽን ሀብ የሚባለው ማለት ነውና ሶ እንደዚህ እንደውም እየጀመርን ነው ሶ ኢንትረስትድ የሆኑ ለአንዱ ላዘጋጀ ነው ሃካቶን ኢንትረስትድ የሆኑ ካሉ እኛ ጋር ኢንኩቤት እናደርጋቸዋለንና እንደ ፕራይስ አድርገው የሰጡት ነበርና ሶ እኛም እንደ ገበታ አፕላይ አደረግና ሶ ዛ አክሰፕት ተደረገ ሶ ያ ፈርስት ፈንዲንግ የሚባለውን በዛ ነው ያገኘነው አሰገበታ ማለት ነው ሶ ዞሮ ያው ተመልሶ ወደ ገበታ መጥቷል ኦኬ በጣም ደስ ይላል ኦኬ ሶ 4 ፋውንደር ያሉን ብለሃል እስቲ አንደኛ ነገር እንዴት አራት ፋውንደር የተገናኛችሁበትን መንገድ usually በጣም ትልቅ የሆነ ቢዝነስ ክሬት ስታረግ ስታርታፕ ሊሆን ይችላል ምንም ኢኒሺዬቲቭ ክሬት ስታረግ your partners either make or break your business ይባላል right and you have to be very በጣም intentional ፓርትነሮችህን select ስታረግ usually ደግሞ I'm sure እናንተ ደግሞ at a young age ነው የጀመራችሁት ሶ እንደዚህ አይነት ይሄን ያህል ካልኩሌቲቭ ሆናችሁ ላይሆን ይችላል የጀመራችሁትና አንዳንድ ጊዜ ላክ ሊሆን ይችላል አንዳንድ ጊዜ ደግሞ የእናንተ willingness to grow ሊሆን ይችላል በኋላ ላይ your business success ላይ contribute የሚያደርገው ፋክተሮች አሉና እንዴት ነው እስካሁን ድረስ እንዴት ነበር 4 co-founder is a lot usually ሁለት is enough but I don't know you can correct me ግን እንዴት ነው እስካሁን ድረስ I'm sure you've faced a lot of challenges እና maybe መጀመሪያ ላይ እንዴት አራት ሆናችሁ እንዴት ተገናኛችሁ ሚላን ንገረኝና ዳይናሚካችሁንም በዛውም ትንሽ ጣል ያረክ so መጀመሪያ actually 5 ነበር ስንጀምር ማለት ነውና so ግቢ ያለን ቅድም ሜንሽን ያረኩልሽ ማለት ነውና 5 ሆነን ነው የጀመርነው ይሄ ገበታ ምናምን ፉድ ዴሊቨሪ ላይ ማለት ነውና so ፉድ ዴሊቨሪውን ስንሰራ ምናምን ነበር እንዳልኩሽ ፕሮዳክት ስክራብ ያረጋን ከአዲስ ስንሰራ ምናምን አብረን ነበርን አምስታችን ከዛ ግን there was a co-founder conflict አይነት ነገር ግራጁዌት ካደረግን በኋላ it's not really conflict ተፈጥሮ ሳይሆን የፕራዮሪቲ ቼንጅ ነገር ነውና ልክ ከግቢ ስንወጣ አንዱ he had an opportunity to go ወደ ይቅርታ እንግሊዘኛ ቀጠልኩኝ ወደ ውጭ ሀገር የመሄድ እድል አጋጠመውና ወደ ዩኤስ ማለት ነውና ወደዛ የመሄድ ነበረ ሶ እሱኛውን እኔ በዛ በቀጥል ይሻለኛል ወደዛ በሄድ ይሻለኛል አለ እሱ ሄደ አንደኛው ደግሞ የነበረው ጥሩ የሆነ እንትን አገኘ በደንብ የሚከፈለው አይነት ስራ እና ደግሞ ያኛውንም ስራ በደንብ ፈለገው መሰለኝ እዛ ላይ ያለውን ስራና ይሄኛው ላይ ያለው ፓሽን ይሄን ያህል ስላልነበረ እኔ በቃ ያኛው ይሻለኛል አለ ሶ 3 ቀረን ማለት ነው 3 ቀረን ከዛ ኦልሞስት ጊቭ አፕ አድርገን ልንተው ነገር ነበር እንትን ማለት ነውና ሶ ኦርቢት የሚባለው ኢንኩቤት ተደርገን ነበርና ሶ እነሱ አንድ ቀን ጠሩንና ያው የነበረውን ሲቹዌሽን ነገር ናቸው እንደዚህ ነበርና ኦኬ ኢትስ ፋይን እንዴ በዚህማ ምንም ጊቭ አፕ አታድርጉ ምናምን ነገርና ጀስት እነሱን አስፈርሟቸው ያው መውጣታቸውን ኦፊሻል አድርጉት በኋላ ችግር ውስጥ እንዳትገቡ ከዛ በኋላ ሌሎችም እንደዚህ ኮድ ቤዞችም እነሱ የሰሩት ፓርት ካለ በቃ ላይ ከሱን ነገር አግሪ ያድርጉ እንትን ከዛ በኋላ እናንተ ኮንቲኒው እና ነገር አሉ ሶ that kind of እንትናለን ሞቲቬሽን ነገር ሆነልን እንደዛ እነሱ ማለታቸው ኦኬ ብለን ቀጠልን ማለት ነው ሶ እነዛን አስፈራምን ስናየው እኛ ሁላችንም ቴክ ፒፕል ነን እኔ ነኝ በቃ ትንሽ ከቴክ ወጣ ያልኩት ምክንያቱም እና አይዜክ ምናምን ሰርቼ ስለነበር ማለት አይዜክ ነበር እኔ አይዜክ ነበር ናይስ ያና ሶ ያ ኤፍኤል ምናምን ነበርኩኝ እና ሶ እንደዛ ፋይናንስ ምናምን ሌጋሊቲ ምናምን ነገር ላይ እንትን ስላልኩኝ ወጣ ያለኝ ኤክስፒሪየንስ ነኝ ከዛ ውጪ እንዳለ ኮምፒውተር ላይ ነው እንትን ኤክስፐርታችንና ሶ አውትሳይድ የሆነ ፐርስፔክቲቭ ያስፈልገናል ብለን ዲሳይድ አደረግንና ሶ 5 ስለነበርን አይ ገስ ኖስታልጂያ ይሁን ኦር እንጃ መልሰን 2 ሰው እንጨምራለን ሶ አንድ ዲቦራ ምትባል ነበረች እሷን አናገርናት ሌጋል ግራጁዌት ነበረች ሶ ጥሩ እንትን ነበረች ላይክ ኢትዮጵያን ምናምን ሞክላ ላይክ በሌጋል እንትን ውድድር ምናምን ኬንያ ሄዳ ነበርና ሶ ስትመለስ ኦኬ እኛ ጋር በትመጪ ምናምን ዲክሩት አረጋቸው ከዛ ሌላ ደግሞ አብርሃም ይባል አብረን የተማርን ነበርን እሱንም
ጥሩ ነው ላይክ ውጪ ይሰራ ነበር ምናምን ነገር ስለዚህ እሱም ቢመጣ ይጠቅመናል ብለን አሰብን እሱን አናገር ነው ሶ ከአብርሃም ጋር ያለው ብዙም ወርክአውት አላደረገም ብዙም ያው አልተመቸውም አይገስ እና ሶ ዲቦራ የምትባለው ግን ከኛ ጋር ኮንቲኒው ያደረገች ሶ ሌጋል ፐርሰን ያው እኔ ያለው ላይክ የተለያየ ኤክስፒሪየንስ ያለኝ and then አቤኔዘር የሚባለው አወር ሲቲኦ እሱ ደግሞ ሞር ቴክኒካሊ ነገሮችን አንድል እንዲያደርግ ከዛ ደግሞ ቤኒያስ የሚባለው እሱ ሞር ኦፍ ክሪኤቲቭ አይነት ፐርሰን ነው ላይክ አርት ምናምን ስታፍ የሚመቸው ማለት ነው እና ሶ ሞስት ኦፍ አወር አርቲ ስታፍ ካሉ እነሱ ነው የሚሰራቸው እና ኖርማሊ ኦፕሬሽኖችን አንድል ማድረግ የሚለውን ነገር እሱ ወሰደ እንትን ከዛ በቃ ሁላችንም አንድ ቀን ነው ቁጭ ብለን ዲሳይድ ያደረግነው which role should we take የሚለውን ማለት ነው ሶ እኔ ላይ እጣው ወደቀብኝ የእንትኑን ፓርቱ ሰደው የሲኢኦ ፓርቱን ወሰደው እጣው ወደቀብኝ እሺ የተቀበልኩ ከዛ ያው እንትን አቤኔዘር ያው ኦብቪየስሊ የሲቲኦን ፓርት ወሰደ ተባለ ኦፕሬሽኑን ወሰደ በኒያስ የሚባለው እንትን ይሄ ሌጋሊቲ ፋይናንስ ምናምን የሚባለውን ደግሞ ዲቦራ ወሰደች ማለት ነው ሶ እንደዛ ሆኖ ቀጠለን ማለት ነው ግን ከዛም በኋላ አሁን ማፕ ከሆንን በኋላ ይሄኛው ሀፕን ያደረገው ያኔ ገና ቨርቹዋል ኪችን እያለ ነው ከዛ ማፕ ከሆንን በኋላ ግን ብዙ ቲሞች በጣም መጥተዋልና በጣም ላይክ I guess we're በጣም ላኪ በጣም በዚህ በቲም ዋይዝ ማለት ነው ምክንያቱም አሁን አብረውን ያሉት ላይክ እነሱም እንደ ሼር ሆልደር ናቸው አሁን ሶ ዴቨሎፐሮች አሉን ሁለት በረከትና ዳንኤል የሚባሉና their technical skills is like off the chart የሆነ ነገር ነውና ሶ በረከት የሚባለው እንደውም ኦክስፎርድ ምናምን ነገር ጋር የተያዘ የሚሰራ ነበረ ሶ ዳንኤልም ኦፍ ኮርስ ላይክ እኛ ጋር ባይመጣ ኖሮ ከዛም የተሻለ ሮሎችን መያዝ የሚችል ሰውና ከዛም በኋላ የተወሰኑ ዙቢር የሚባል ጆ የሚባሉ ሰዎችም አብረውን ጆይን አደረጉን እንደዚህ ያለ ቲሙ እያደገ ሄደ እና ኤቭሪዋን በጣም ላይክ ይሄ ራሱን እንትን የሚያካብድ ሰው ሳይሆኑ ሃምብል የሆኑ ግን በጣም ቴክኒካሊ ኬፓብል የሆኑ ሰዎች ናቸው እኛ ጋር ያሉትና ሶ we're very lucky በዛ ዙሪያ ማለት ነው ሶ anyways እንግዲህ ይሄን ይመስላል ቲሙ እንትን ያለው ቀስ እያደገ ያለው ያጋጠማችሁ ቻሌንጅ የለም ግን in terms of like collaboration አንዳንድ ጊዜ ጓደኞቹ ጋር አንድ ላይ ሆነ ስትሰራ already እንደ ጓደኛ የምታውቃቸውና ስራ አብረህ ስትጀምር obviously እናንተ you guys had ጥሩ አጀማመር right already በሌሎች ፕሮጀክቶች አንድ ላይ እየሰራችሁ ነበረ ስለዚህ እንዴት ይሆን አሰራር ምንድነው ባህላችሁን ምናምን ተጠናንታችኋል ትንሽ ግን along the way ደግሞ አንዳንድ ጊዜ በጣም ብዙ የሚመጡ ቻሌንጆች አሉና ብዙ ጊዜ ሰዎች ለስትረስም ሊሆን ይችላል እንደዚህ ቻሌንጅም የተለያየ ሪአክሽን ያላቸው እና እንዴት ነው ማነው ቶሎ ፍሪክ አውት የሚያደርገው ሁሌ ካም የሚሆነው ማነው እንዴት ነው እርስ በርስ አላ የምትረዳዱት ኮንትሪቢዩት የምታደርጉት ችግር ሲመጣ ሶ እኛ ስንጀምር ያው በጓደኝነት አይደለም የጀመረው just ለስራ ነበር መጀመሪያ የተገናኘ ነው ዶርምም ያለንም like እና አቤኔዘርና ፐርሰናሊ ያላቃቸው ነው አይ ሚን ከርቀት አቃቸዋለሁ ግን እንደዚህ አይደለም ማቃቸውና በዚህ በስራው ምክንያት ነው ጓደኛው የሚሆን ነው ማለት ነው ሶ ያው እንትን ሁለት አይነት ፐርሰናሊቲ አለ ነገስ as a friends ምን ሆነውና ከዛ ደግሞ like ስራ ላይ ሲመጣ ደግሞ ያለን ማንነቶች አሉ ማለት ነው ሶ ስራው ላይ ሲሆን በቃ ስራ ሲሪየስ የሆነ ስራው ነገር ላይ ነው ፎከስ አድርገን የምንሰራው እንትን ሲሆን ደግሞ ጓደኛሞች ነው ስትሆኝ ደግሞ ያለው ነገር አለ ማለት ነው ሶ ያ እንትን አለ like ባውንደሪ ሰት አድርጋችኋል ሁለቱ የተለያዩ ናቸውና ሶ እዛ ጋም like እኔ አሁን ቦስ ምናምን ስለሆንኩኝም ሳይሆን በቃ like ሁላችንም ራሳችንን የምንታመንበት ነገር አለ ይሄንን ደግሞ ብናደርግ እኔ የማይበት ዳይሬክሽን እና እነሱ የሚያዩበት የተለያየ ዳይሬክሽን አለ ሶ እነሱ በቃ ሁሉም የራሱ ኤክስፐርቲስን ያይና አሁን እኔ ቴክኒካል ነገር ከሆነ ገብቼ ይሄኛውን ኮድ በዚህኛው መጻፍ አለበት ምናምን ብዬ እንትን አይደለም that's not my decision that's not my job description ግን maybe ለክላይንት ግን ይሄኛው ነገር በእንደዚህ አይነት መልኩ ሆኖ ቢቀርብ የተሻለ እንትን አለ ያው ሞስት ፒኤም ስራውንም ስለምንሰራው ማለት ነውና ሶ እንደዚህ አይነት ነገሮች ላይ ግን ያው
በቃ like we respect each other and we listen to each other አይነት ነገር እና የየራሱ የእኔም የነሱን ሮል አከብራለሁ እነሱም የኔን ሮል ያከብሩታል ማለት ነው so እንደዛ አይነት ዳይናሚክ አለን so that's good ከዛም ባለፈ ደግሞ እንትናችንም ኮምፕሊሜንታሪ ነገር ነው ምንድነው ስኪሎቻችን I guess so for instance አንዳችን በጣም ኦፕቲሚስቲክ ነን ከዛ ደግሞ ሌላው ፔሲሚስት አለ so ካንሰል አውት ይደረጋል ማለት so ሪያሊስቲክ የሆነውን ነገር ይዘን እንሄዳለን ማለት ነውና so እንደዛ አይነት ነገሮችም ስላሉ usually የሆነ ብዙ ነገሮች ኮምፕሊሜንታሪ ናቸው እና ጋርት ማለት ነውና anyways እንደዚህ ነው ዳይናሚኩ ያው ሃርድ ታይሞችም ይኖራሉ so እኔ as my job descriptionም ደግሞ ነገሮችን ካልም አድርጎ like እንዴት እንሂድ የሚቀጥለው ነገር የሚለው ነገር ላይ ስለሆነ የኔ ስራ የስራ ድርሻዬ ስለሆነ I guess I am the calm one ከዛ ሌሎችም ግን እንደዚህ በጣም ፍሪክ አውት የሚያደርግ እንትንም የለም ሁላችሁም calm ናችሁ they're all calm yeah okay እኔ ሁሌ ፍሪክ አውት ማረጋው እኔ ነኝ ቲም ውስጥ ሁሌና I assume every team has at least እንደኔ አይነት ሰው ለዛ ነው እሺ ችግር የለውም ብቻ so አብሮት ነበር የመጀመሪያ ኦፊሳችሁ yes technically like አብሮት ኦፊሳችን ነው ስንል like ተከራይተን ምናምን አይደለም ዝም ብላችሁ እዛ like unofficial እሺ okay yeah. I mean አብሮት basically for me personally it means a lot that space አይደል ሂልኮ ስማር ላይብራሪያችን በጣም ትንሽ ነችና በቃ እንዲ ያየሁት ነው የተገነባው በጸሎት ማለት በኔ ጸሎት ነው የተገነባው ማለት ይቻላል እና ከተከፈተ በኋላ በቃ me personally I love አብሮትና so ከአብሮት እዛ እየሰራችሁ ወደ ራሳችሁ ኦፊስ ነው ትራንዚሽን ያደረጋችሁት ወይስ ኢንኩቤት ተደረጉ ስፔስ ፕሮቫይድ ያደረጉም ነበር ግን so ኢንኩቤሽኑ ላይ ስፔስ አለ መታችሁን ተጠቀሙ እንባል ነበር እኛ እንጠቀመውም ነበር ቨርቹዋል እንሁን ብለን ያው እንደ ቴኪ ስትሆኚ ያው ቨርቹዋል ነገር ይመቻልና so ቨርቹዋል ካልሆነ ብለን ነበር ስናየው ቨርቹዋል ያወጣም like በደንብ ኮሙኒኬት ለማድረግ ነገሮችን ቶሎ ዲሳይድ ለማድረግ ምናምን ነገር so I used to be a fan of virtual ስራም ሰራው ነበር ቨርቹዋሊ ነበርና እና like ለ3 ወር ለ4 ወር ከቤት ማልወጣበትም ጊዜ ነበር እና okay so yeah ከሰሞት በኋላ ነው ሬጂስተር ያደረኩት ለ4 ወር እንደዚህ በቃ ምክንያቱም የሚያስወጣኝ ነገር የለም what you mean እኔ ያለቃ ሶሻል ላይፍ ትልቅ የሚባል የለኝም ነበር so በቃ like ስናየው ስራዎቹም ቶሎ አይሄዱ እና አይ በቃ we have to make a decision አለን በተለይ ከአቤኒዘር ጋር usually በጣም የምንገናኘው እኔና አቤኒዘር ነን እና እንትን እንላለን በቃ we have to go somewhere እና አንድ ላይ ሆነን ነገሮችን ቶሎ ጨራርሰን መሄድ ያለብን ሲቹዌሽን መፈጠር አለበት አለን so ብር የለንም so where can we go ብለን ስናስብ አብሮት አለና so የአቤኒዘር ቤቱ መገናኛ አካባቢ ነው የኔ ቡልቡላ ነው usually we used to walk at least ስንመላለስ ማለት ነው እስከ 4 ኪሎ ከመገናኛ ደግሞ ስንመለስ ማታ ላይ እንደዛ ወክ እያደረግን ከመገናኛ 4 ኪሎ ወክ ከመገናኛ 4 ኪሎ ከ4 ኪሎ I keep getting surprised እና እንደዛ በእግር ነው የምንሄደው ምናምን ብዙም ወጪ የለብንም እዛ እንገባለን ምግብን በልተን እንመጣለን እንሰራለን ማለት ነው so ነገሮች እንደዛ ቢልድ አድርገን አሁን ማፖ I think majority of the thing ቢልድ የተደረገው እዛ ነው አንድ ላይ ሆነን ማለት ነው አብሮት ሆነን ነውና so ፕሮዳክሽን ላይ ምናምን ደረስን so ኦፊስኛ መከራየት እስከዛም አላሰብንም ነበር so ለክላይንቶች ለተወሰኑ ሰጠናቸው ከዛ okay this is nice ምናምን ብለው በአጭር ጊዜ ኢንተግሬት አድርገው ምናምን ጨረሱና so ደረሰኝ ምናምን አላቸው አይደል ምናምን ነገር ተባልን so ከዛ like ወዲያው ሄደን ዲው የምትባለው ሚኛ ጋር ያለችው so legal person ስለሆነች ምንድነው የሚያስፈልገን legally registered ለመሆን አልናት so ያለውን መመርሰሳ ጽሁፍ ምናምን የሚባለው ነገር አመጣች እሱን ሳይን አደረግን ምናምን ከዛ ኦፊስ ስፔስ መፈለግ ነበረብን የዲቦን ቤት ለመጠቀም ነበር ያሰብነው የሷን ፋሚሊ ቤት ማለት ነውና አንዱን ክፍል እንዲያከራዩን ብለን ከዛ ክፍለ ከተማ ቦሌ ነበርኛ መሆን ይፈልግነውና የነሱ ለሚኩራ ገባ እና ሐስሉ በጣም ብዙ ስለሆነ we didn't want to hassle ስለዚህ ለከተማ ለመሄድ ከዛ እዛ ሆነን ነው actually like እየጻፍን እንትን ሄደን ነው የሚባለው ይሄ መገናኛ ያለው የቦሌ ብቻ ይሄ ቢዝነስ ሬጂስተር ምናምን ምን ንግድ ቢሮ
ንግድ ቢሮ ሄደን ከዛ ላይክ የሷ ለሚኩራ ነው አይሆንም ተባልን እዛው ማለት ነው ሶ እዛ we have to make decision make ማድረግ ነበረብንና ሶ የት እናድርግ ብለን ስናስብ ቦሌ ውስጥ ያለ the nearest የምናውቀው አቬኒ ነው ሶ ወረዳ ስንት ነው 05 ብለን በቃ ወረዳ 05 ነው ቢሮአችን ምናምን ብለን ጻፍን ማለት ነው so we had to go and find ወረዳ 05 ውስጥ ያለ ቢሮ ማለት ነው yeah we limited ourselves wow it was just በቃ ዝም ብላችሁ randomly እናገኛለን ብላችሁ በቃ እናገኛ አምነን ተነሳንና ከዛ እንትናልን ሄደና ብዙ ቀን ዞርን ወረዳ 5 ባለች ውስጥ ኦፊስ ፍለጋ so we got lucky አንድ ቦታ አገኘን በቺፐር ፕራይስ so እሷን ከራሳችን ያወጣን ምናምን እያደረግን ተከራየን ከዛ ፈርኒቸር used ገዛን እንደን በቃ ኦፊስ አለን ከዛ ይሄ እንትኖችን ማተም ምናምን ስታፍ አወጣን እንደን ያ ከሰዎች ብር ኢንካም ጀነሬት ማድረግ ነበር ከዛ ማለት ነውና so እንደዛ ነው እንግዲህ ወደ ኦፊስ ስፔስ ነው ራሱ ፈልገን አይደለም አብሮቱ ተመችቶ ነበር የመጀመሪያ ክላይንታችሁን እንዴት ነው ያገኛችሁት እንዴት ነው አፕሮች ያደረጋችኋቸው so የመጀመሪያ ክላይንት ስናገኝ በየሆነ ማስተር ካርድ ኢቨንት ነበርና ያዘጋጀው እዛ ሄደን ነበርና ያው ብዙ ሲወራ ነበር እዛ ሚት አደረግንና በፊትም እንተዋወቃለንና ሶ ችግራቸው ምናምን ሲነግሩ ነበር ላይክ ማፕጎ ላይክ ይሄ ማስታወቂያ ምናምን የሚሰራሉና ፌስቡክ አድስ ምናምን ነገርና ሶ የማፑ ያንን ብር እየወሰደባቸው አስቸገራቸው ኦኬ አይ ሲ እሺ ኦኬ ለምን የኛና ተጠቀሙ እኛ እንደዚህ አይነት ነገር አለን ምናምን ነገር አልናቸው ከዛ ሹር ወይ ናት ብለው እንሞክራው ብለው ጠየቁን እሺ ብለን ሰጠናቸው ምን ኢንዱስትሪ ነበሩ እነሱ ፉድ ዴሊቨሪ የመጀመሪያ እንትኖች ናቸው ትኩስ ነበር የመጀመሪያ ያው ግቢን እንተዋወቅ ነበር ላይክ ኦ ሪሊ ትኩሶች አስቱ ናቸው እነሱ like አስቱ ብዙ ስታርታፕ እንትን ብሏል ስታርታፖች ወጥተዋል ከዛ እሺ አይ ቴክ ኢት ባክ ቅድም ያልኩት እና ኩራስቴክ የምታውቂያቸው ከሆነ እነሱ ናቸው ነበሩ እንደውም ጂዲሲ ስንሰራ አሁን የኩራዝ ሲኢኦ የሆነው part of our core team ነበር I see እና አሁን ከኛ ጋር አንድ ኤክስቴንደር ቲም ያልነው ነበር እዛ ላይ ያሉትም አሁን አንዷ she works in AWS አንዱ he used to be I think Google ነበረ መሰለኝ now he's I don't know where he's doing Google ይሄ ብቻ one of እነዚህ አምስቱ አሏል እነሱ ጋር የሚሰራ ነበር most of them አንዷ ሌላ አየርላንድ ናት ያለችው ምናምን ነገርና so ብዙዎቹን አይገስ እንታወቃለን በዚህኛው ምክንያት ኦኬ እሺ so እንትኑን ያነሱንም like በኩራስቴኮ ምክንያት ነው ያወቅኩት አሚርንም ማለት ነው ከሱ ጋር አብረው ሰርተው ነበርና በስራተ ገብርኤል ይባላል so በሱ ምክንያት እሱ አስተዋወቀኝ then ለጂዲኤስ ነበር ያወቅኩት ከዛ ትኩስ የሚባልም አለን አሉን so ገና እነሱም ስታርት አውት አድርገው ገና ላውንች ማድረጋቸው ነበር ይዛኝ አካባቢና so በቃ አክሰስ ሰጣናቸው ነው ተጠቀሙት ነበር እነሱ so እንደዛ ነበር the first client ያገኛችሁት ከዛ እያለ ብዙ ላንድ እያደረግን ሄድን ማለት ነው ዲፊካልት ነበረ ወይስ ፕሮዳክቱ ራሱን እየሸጠ ነበረ ምክንያቱም ብዙ ኮምፒውተር የላችሁም አንደኛ ኮምፒውተር የለንም ስቲልም ቢሆን አሁን ቢሆን አንለስ ጉግል ምናምን ካልሆነ በስተቀር ሁለተኛ it was hard ምክንያቱም ቀላል አይደለም ዝም ብሎ like tutorial ላይ to build የሚደረግ አይደለም like we had to do a lot of research papers ምናምን ከዛ ጋር የተያዘ ነገር ነው everything build ለማድረግ የምንጠቀመው ማለት ነውና so ከዛ እሱን ወደ ኮድ ትራንስሌት ተደርጎ ይሄኛው ደግሞ በእንደዚህ አይነት ነገር ብናደርግ ይሄኛው የተሻለ ይሆናል ምናምን የሚሉትን ነገሮች እያየን ነው ቢልድ የተደረገውና so እንደዛህን ታለንት አለ የሚለው ነገር አይታሰብም ኢትዮጵያ ውስጥ ማለት ነው ምክንያቱም most of the big companies አሁን የምታያቸው ቴካቸው እዚህ የተሰራ አይደለም ኢምፖርት ነው የሚያደርጉት ብዙዎቹ እና እሱን እኛ the hard way ነው find out ያደረግነው እና ሄደን like integrate እናድርግላችሁ ምናምን ስንላቸው ወይ አንዳንዶቹ አይ እናንተ እንደዚህ አሰሩም ሂዱ የሚሉን አሉ መተማመን የለም እኛ በነፃ ነው የምንሰጣቸው like ይሄው ለአንድ ወር በነፃ ሞክሩ ችግር የለውም እና ከዛ ካልተስማማችሁ መተው ትችላላችሁ there is no like agreement እና so እንደዛ እያልን ነው ብዙዎችም እንደዛም ሆኖ ራሱ ለመሞከር ፈቃደኛ የሆነ በጣም ጥቂት ሰው ነው ያለው
እና ለመሞከር ፈቃደኛ የሆኑት ደግሞ እንትን የላቸውም ቴክኒካል ቲም የላቸውም ጀስት እንትኑ ነው ገዝተው ሶፍትዌር ነው የሚያመጡት ማለት ነው። እና ሶ አንዳንዱ ጋር እንደውም እኛ ራሳችን ኢንተግሬት እያደረግን ነበር ላይክ የሌላን ሰው ኮድ ወስደን ምናምን ከዛ አንዳንዴ ደግሞ የሚሰጡት ኮድ ልክ ያደለ ይሆናል ባጎችን ፊክስ ይደረግ ምናምን ነገር ነበርና so it was a bit challenging at least መጀመሪያ አካባቢ ማለት ነው። ከዛ በኋላ ግን ያው ትልልቅ እንትኖች ሲመጡ ሰውም አይገስ ማመን ጀመረ ይሄ ነገር ኦኬ ይሰራል የሚለው ነገር ማለት ነው። ከዛ በኋላ it became easier እየሆነ ሄደ ማለት ነው። so ያ መጀመሪያ ላይ ከባድ ነበር እና በዛ ላይ ደግሞ ያንግም ነን እንደዛ ያንግ ሆኖ እንደዛ አይነት ነገር ቢልድ አድርጌያለሁ ሲል ላይክ አሉ ላይክ ቲቪ ሾዎች ላይ እኔ ጉግል ሰርችን ሰርቻለሁ 400 ሚሊዮን ዶላር ቫሉዌሽን ያለው ምናምን የሚሉ አሉ። ሶ እንደነዛ አይነት ጆክን መስላላቸው አለ አይገስ እና ሶ አንደርስታንደብል ቢሆንም it was hard ግን እና እንደዛ ነበር። ይሄ ቴክ ባክግራውንድ የሌላቸው ሰዎች ጋር ፒች ብዙ እሱ ነው ከባዱ አይደል? እንዴት አፕሮች አደረጋችሁት? አይ ቲንክ ከቴክኖሎጂ ውጪም የሆነ በጣም የሆነ ምንድነው የሚባለው ይሄ ስትሪት ስኪል ይሄ knowing how to present yourself pitch ማድረግ የሆነ some sales skill ምናምን ያስፈልጋል right? ሞስትሊ ደግሞ ቲማችሁ ዶሚኔት የተደረገው ቴክ ሳይድ and then legal side ነውና እሱን ፓርት እንዴት ባላንስ አደረጋችሁ? እሱን ፓርት እሷን ጋፕ እንዴት ፊል አደረጋችሁ? so እንትኖቹን እንደዚህ ፒች ማድረግ ምናምን like አሁን our CTO ምናምን ነገር at least he wasn't good at እንትኖች ላይ ከሰዎች ጋር ኮሙኒኬት ማድረግ የሚባለው ላይ ማለት he wasn't አሁን ተሻሻለ መጣ ሆኗል እና ስለዚህ እኔ ነኝ like mostly ሴልሱን ስራ መስራው 100% እኔ ነበርኩኝ። so ስኪሉን ያው እኔም ይሄን ያህል በጣም ኮሙኒኬሽን ላይ ጎበዝ ሆኜ አይደለም ግን በስራው ምክንያት I had to learn ይሄንን እንዴት አድርጌ ነው ከሰዎች ጋር ኮሙኒኬት ማድረግ ያለብኝ። መጀመሪያ ላይ የምናደርገው የነበረው ኦል ቴክኒካል ወሬ ነው የምናወራባቸው ሰው ግራ ይገባቸዋል። ሰው ቴክኒካል ላሉን ሰዎች ግን እንዴት አድርገን ነው ማስረዳት የምንችለው ምናምን የሚለው ነበር። ላኪሊ የኛ it was a bit እንትን ቀለል ያለ ነው። ምክንያቱም ይሄን ያህል ዶላር ታወጣላችሁ ያኛውን ዶላር የምታወጡበትን ብር አስቀርተንላችሁ በብር እዚህ ጋር በእንደዚህ ያህል በ50% ቺፐር በሆነ ነገር ትከፍላላችሁ እንላችሁ 70% አካባቢ አክቹሊ መጀመሪያ ላይ እና እንደዛ ቺፐር በሆነ ነገር ትከፍላላችሁ። ሰው ብራቸው ላይ ለእንትኖቹ ለቢዝነሶቹ ላይ ፎከስ እናደርጋለን። ቴክኒካሊ ለሆኑ ሰዎች ደግሞ ቴክኒካሊ እንደዚህ አይነት ጥቅሞች አሉት እኛ ጋር ማድረጋችሁ የሚለውን ደግሞ እንደዛ እናስረዳ ነበርና ሶ ያ እንደዛ ነበር የነበረው ነገር ማለት ነው። ሶ ፊገር አውት እያደረግን ነው የሄድነው along the way ነገር ማለት ነው። okay interesting so personally አንተ እስካሁን ድረስ የነበራችሁ ጀርኒ ላይ as a person እንዴት contribute አደረገ like development ላይ personal development ላይ ብለህ ታስባለህ? አሁን ለምሳሌ communications ላይ በደንብ መሻሻል ነበረብኝ ተሻሻልኩ አልክ። ሌሎች ኤሪያዎች ላይ contribute አድርጎ ነበር ወይ? እንዴትስ contribute አደረገ እስካሁን ድረስ የነበረ ጀርኒ? ያ አንደኛው እንዳልሽ ቅድም ኮሙኒኬሽንን በጣም የተሻለ እንዲሆን አድርጎታልና ከዛ ውጪ ያው ሶሻል ሰርክልም እንዲሰፋ እንትኖችም 4 ወር ቤት ከመዋል አስወጣ ከዛም ባለፈ ያው ኮኔክሽኖችም ላይክ እስከ ትልቅም ቦታዎች ድረስ ያሉትንም ሰዎች ማግኘት እንድንችል ትራቨል እንድታረግ lot of travel እሱን ትራቨል እንዳደርግ ረድቶኛል ብቻ እና ደግሞ ኖርማሊ እንደዚህ ሲሆን everything is on us ነገር ያው ካምፓኒው ኤግዚስት ማድረግና ለማድረጉ እኛ ላይ ስለሆነ ዲፔንድ የሚያደርገው ስክራፒ እንድንሆን አድርጎናል ነገሮችን ፊገር አውት እንድናደርግ ምናምን ነገር አሁን ሰርቨር ምናምን ነገር አሁን አፎርድ ማድረግ ማንችልበት ጊዜ ላይ ነበር so what can we do ብለን ይሄ ሶሉሽን ኦሪየንትድ የሆኑ ነገሮችን ፕሮብለም ሶልቨር እንድትሆን አደረጋችሁ ፕሮብለም ሶልቪንጋችን ስኪል በጣም ነው በቃ የሁላችንም ያደገው ማለት ነው so አቤኒዘርም ቢሆን አሁን ኮዲንግ ላይ ብናየው like usually ማስቸገረው እኔ አንዳንድ ነገሮችን ፕሮሚስ አድርጌ ይመጣለኝ ኦልሬዲ ችግር የለውም አለ ምናምን so እሱን ነገር እንደዛው ነው መሆን የለበት እንደዛው ነው ከዛ ችግር የለውም ይሄ አለ ችግር የለውም እንደዚህ እናደርግላችኋለን እንላለን እንደን መጣና we have to be እና so እንደዛ ስለሆነ ያው እሱም
like even code ሲጽፍ ራሱ ስክራፒ ሆኗል እሱ ራሱ ማለት like አሁን ፈጣን የሆነች ቶሎ like በአንድ ቀን ይጨርሳትና በኋላ ቀስ እሱ ላይ ነው የምታወራው እሱ የሚሰቃየው በኋላ ላይ እሱ ደግሞ ያው ፊዚካሊ ያለውን ባለመምጣት ያሰቃየኛል it's mutual የሆነ ባላንስ ትደራረጋላችሁ እንደዚህ አይነት ነገር ነውና አሁን በተለይ ዳኒ ደግሞ የሚባለው አሁን ዳኒ የሚባለው የመጣው ዳርሲ ጋይ ነው ዳርሲ ጋይ ሳይሆን the lead developer ነው አሁን እሱና እሱ ደግሞ በጣም ጎበዝ ነው ስትራክቸሮችን ክሬት በማድረግ እና አሁን most of የኛ ጋር ያሉትን የምንሰራቸውን ስራዎች በጣም ስትራክቸርድ ሆኖ like ኢንዱስትሪ ስታንዳርድ ይዞ እንዲወጡ ደግሞ የሚያደርጉትን ነገሮች ደግሞ እሱ ነው የሚሰራው ማለት ነው አቢኒ ፈጣን የሆኑ ነገሮችን ቶሎ like እንትን ያደርጋል ዳኒ ደግሞ ስትራክቸር ይሰጣቸዋል ማለት ነውና ሶ ኤኒስ ቢፎር እንደዛ ነበር ሶ ሁላችንም ላይክ አንደኛ ስኪላችንን ምን ላይ እንደሆነ ፊገር አውት እንድናደርግ ረድቶናል ማለት ነውና እኔንም ፐርሰናሊ ማለት ነው ሶ ብዙ ማላቃቸውን ነገሮች አሁን ኖርማል ስራ ቦታ ብሆን የማላቃቸውን ብዙ ነገሮች አሁን አንደርስታንድ አድርጌያለሁ how everything works የሚለውን ነገር ማለት ነውና እና ኢንተርናሽናል ስታንዳርድ ባለው ነገር ማለት ነው ሶ ያ ብዙ ነገር ተመረቀታል በጣም can imagine yeah especially the network ደግሞ ያው I think እሱን part ቀድመህም ጀምረዋል I think አይደል ይሄ በጉግል ዴቨሎፐርስ how to make network እሱም eventually contribute አድርጓል ተገበላ eventually እንትን አሁን ስታርታፕ ላይ especially tech startup ላይ ብዙ I don't know notice አድርጋችሁ ከሆነ ያው እናንተ ብዙም ይሄ ኢንኩቤተር ከሆናችሁ በኋላ ወጣችሁ right ከዛ ራሳችሁን ቻላችሁ basically ከዛ ያው ኢንቨስተሮችም ነበሩ ይሄ ምንድነው ስታርታፕ ላይ ያለ ሚስኮንሰፕሽኖች አሉ እኔ maybe አንተ የምታስባቸውን ንገረኝና ከዛ maybe you can talk about them የራስ ቦስ መሆን በጣም አሪፍ ነው ምናምን የሚባል ነገር አለ okay it's not እና የራስ ቦስ መሆን ሳይሆን maybe like self ይሄ ራስ self employed ነው የሚባለው እንደሱ አይነቱ ሲሆን usually ይሄ ፍሪላንስም እያደረገ ብቻውን ነው እና ይሄ ግን ስታርታፕ ሲሆን ሁለቱ ይለያያል ስታርታፕ ሲሆን የራስ ብቻ ሳይሆን ካንቺ በታችም ያሉትም ሰዎች አሉ እንደገና ስቴክሆልደሮች ማለት yes ከዛ ስቴክሆልደሮች አሉ ክላይንቶች አሉ ፕሮዳክት አለ just because technically ጎበዝ ስለሆንሽና ጥሩ ፕሮዳክት ስለሰራሽ ይሸጣል ማለት አይደለም እሱን መሸጡንም ራሱ ፊገር አውት ማድረግ አሁን መጀመሪያ ላይ እኛ it's game changing ብለን ነበር ያሰብነው በቃ ሰው ሁሉ በአንድ ይዘሉ ይገባል ነበር ሐሳባችን ማለት ግን እስቲ ያንን ቢውል አድርገን we had to go በጣም ዶር ቱ ዶር እየሄድን ሴል ማድረግ ነበረብንና it's a lot of work አይነት ነገር ስታርታፕ የሚባለው ማለት ነውና you have to be scrappy አይነት ነገር ከዛ ገንዘብም ደግሞ ዝም ብሎ አይመጣም ይሄ ዶነር ምናምን የሚባል ገንዘብ ምናምን usually እንደዛ ይታሰባልና እሱም ዝም ብሎ አይመጣም በጣም ፈክታሽ ለፍታሽ ምናምን ነገር ነው የምታመጪው ወይ እሱ ላይ ደግሞ ፎከስ አድርጌ ዶነር ገንዘብ ላይ ፎከስ አድርጌ ልስራ ካልሽ ያው ቢዝነስ አይደለም የሚሆነው እሱ just ፕሮጀክት ምናምን እንደሚለው መሆን ይችላልና ይሄኛው አንደኛው ሚስኮንሰፕሽን እሱ ይመስለኛል በጣም የሆነ ግላመረስ አይነት ነገር ላይፍ የምትኖሪ አይነት ይመስላልና እንደዛ ግን አይደለም በጣም እንደውም ከባድ የሆነ ላይፍ ነው የምትኖሪ ተቀጥሬ አሁን ሌሎቹ ጋር ውጪ ምናምን ነገር ብሰራ ከዚህ የተሻለ በጣም ብዙ ብር አርን ማድረግ ይችላል ግን it's a choice I guess የሆነ ሜክ የምታደርግ choice ነውና ግላመረስ ላይፍ አይደለም ስታርታፕ ላይ ስትሆኚ ማለት ነው it's very hard it's very stressful እና የሆነ ነገር if something goes wrong ያንቺ ጥፋትም ሆነ አልሆነም it's your fault ዞሮ ማለት ነውና you have to find a way to fix it አይነት ነገር አሁን ኔትወርክ ቴሌ ጠፍቶ ነው ምናምን ነገር አይመለከተውም እንትን የቴሌ ቴክስት ዘግቶብኝ ነው አሁን ኮምፕሌን የሚያደርገው አሁን ራይድ አፕ ካለሽ ራይድ አፕ ላይ የሆነ ነገር ሲሰራ ሲፈልግ እምቢ ካለው የኤደብሊውኤስ ሰርቨራቸው ኮንዳለ ዳውን ሆኖ ነው ቢባል ነው ራይድ በቃ አይጠቅምም መቀጠል አለበት አይጠቅምም ምናምን ብሎ ነው ሰው የሚያስበው እና so the same ነው like ለፕሮዳክትሽ just it's your fault አይነት ነገር everything is your fault እና so እሱም በጣም a lot stressful ነው እና ብቻ it's not an easy ነገር እንዴት ነው ታዲያ ሁሉ ስትረስ ሃንድል የምታረገው I don't እንዴት አንድል ለማድረግ ያላቀም ግን ያው አንድል አድርጋለሁ
በቸርነቱ እግዚአብሔር ይረዳናል ያው እግዚአብሔር ይረዳል አይ ቲንክ እኔ እግዚአብሔር ይረዳኝ ብዬ ነው የማስበው በእንደዚህ አይነት ነገሮች ላይ እና ብዙም ይሄን ያለ ለየት ያለ ቴክኒክስ ምናምን ነገር የምጠቀመው የለም በአቅሜ ስር እስካለ ድረስ የአቅሜን ያክል አደርጋለሁ ከዛ ውጭ ያለውን ለእግዚአብሔር መስጠት ነው እንዲህ ነው ማድረግ አይቻልም ጥሩ ማይንሳስ ነው ኮንትሮል ማድረግ የምትችለውን ታረጋለህ ከኮንትሮል ውጪ ከሆነ ደግሞ በቃ ምንም ማድረግ አይቻልም ተጨንቄ ምንም ስለማላመጣ መተው ወርክ ላይፍ ባላንስ እንዴት ነው usually startup ያለ ሰዎች ሲጀምር what is that ነው የሚሉት እናንተ ጋር አለ እየመጣ ነው so work life balance so የሆነ ጄፍ ቤዞስ ሲል የሰማሁት ኢንትረስቲንግ የሆነ ነገር አለና so እኔ work life balance የሚባለው ነገር እሱ ነው ሞር ዲፋይን የሚያደርግልኝ so I don't think it exists ነገር work life balance የሚባለው ግን ሁሉንም in harmony አድርጎ ማስኬድ የሚባለው ነገር ነው ማምነው እንዴት እኔ አሁን አላገባውም ልጆች ምናምንም የሉኝም ግን አሁን እሱ ኤክስፕሬስ ሲያደርገው in his day to day activities ላይ everyone involved እንዲሆን ማድረግ ማለት ነው so እንደዚህ አይነት ነገሮች happen እያደረጉ ነው so እንደዚህ የሆነ ነው እንደዛ የሆነ ነው ምናምን ነገር የሚለውን ነገር everyone is aware ማለት ነው so ያው አብረሽም ታይም አብረሽ ታሳልፊያለሽ ኦልሶም ደግሞ እንደሚፈልግሽም ሰው ስቲል ደግሞ available ነሽ ማለት ነው even at working በሆነ ሰዓት ማለት ነውና so የሆነ harmonious የሆነ relationship create ማድረጉ ጥሩ ይመስለኛልና በአበሻ ኮንቴክስት አሁን ያልከኝን ትራንስሌት እንዴት እያደረኩት እንደሆነ ልንገር እናትና አባቶቼን እንቦ አረጋቸዋለሁ እኔ ደግሞ አሁን ኢማጂን አደረኩት እናቴን ስሬ ከትቻት ከዛ አብረን ራይት ይከብዳል አሁን በተለይ አሁን የኔን የሆነ ኮድ ጻፍን ምናምን ነገር ብል በጣም ለፓረንቶች ማስረዳት ይከብዳል ግን ሃይላይት የሆኑ ነገሮችን አሁን ከኔ ፓረንቶች ጋር ማደርገው ሃይላይት የሆኑ ነገሮችን ያውቃሉ አሁን ምን ሀፕን እያደረገ እንደሆነ አሁን እንደዚህ አይነት ዲል ላይ እየሰራን ነውና ይሄኛው ማድረግ እንደዚህ አይነት ጊዜ ወስድብናል እንደዚህ ሀፕን እያደረገ ነው በዚህ ምክንያት ይሄ ቀን ላልኖር ይችላል በዚህ ቀን ደግሞ ወይ ወደዚህ ቦታ መሄድ አለብኝ ወደዛ ሄዳለሁ ኦር ደግሞ አላ በቃ like happen እያደረጉ የሆኑ ሃይ ሌቭል የሆኑ ነገሮችን ማውራት የምትቻቸው ሁሉም ሰው አንደርስታንድ ማድረግ የሚችለው ነገር ማለት ነውና የሆነ ዲቴል ባልገባም at least everyone knows what's happening አሁን in my family ማለት ነው so the stakeholder ነው የምትይዛቸው ማለት ነው እና እንደዛ አይነት ነገር ነው ከፋሚሊም ጋር ባለው like ያለው ሪሌሽንሺፕ ማለት ነውና ግን ያው ታይም ካርቭ አውት ማድረግ ያለብን ሲኖር ያው ካርቭ አውት ማድረግ ነው unless የሆነ some emergency happen ካላደረገ በስተቀር ያው ታይም ሜክ እናደርጋለን ግን የሆነ like እሁድ ታይም ኦፍ ነው ምናምን ነገር የሚል ምናምን ነገር ሳይሆን we work every day ግን ከዛ every day ከምንሰራው ላይ ግን በየቀኑ የተወሰነች ታይም ደግሞ ለአዘር ሪሌሽንሺፖቻችን ጋር አብረን የምናሳልፈው ስቲል ወርኪንግም ሆኖ አብረን ሌሎች ሪሌሽንሺፖች እንዲሄዱ ማድረግ እንችላለን ኦኬ ሶ ወደዚህ ኢንዱስትሪ መግባት የሚፈልግ ሰው ካለ ሜቢ ቴክ ኢንዱስትሪ ውስጥ የራሳቸውን ስታርታፕ or even እንደ ዴቨሎፐር መቀላቀል የሚፈልግ ሰው ካለ በተለይ ወጣቶች በተለይ አስቱ ያሉ ሰዎች ምን ትመክራቸዋለህ አንተ እስካሁን ደስ ባለፍከው ቻሌንጆች ይሆናል አሁን ያለፍካቸው ኤክስፒሪየንሶች ብዙ ነገር ተምረሃል ኦፍ ኮርስ እንደነገርከኝ ከሆነ ከነዛ ውስጥ ኪ የምትላቸው ነገሮች ስለዚህ ቢያውቁ በደንብ እኔ የዛን ጊዜ ተሳሳትኩትን በዚህ መልኩ ቢያስተካክሉ በዚህ መልኩ ቀድሞ ቢዘጋጁ ብለህም ሜቢ የምትመክራቸው ነገሮች ካሉ ያ ሶ ዛሬ ጧት የሆነ ያነበብኩት ነገር ነበርና ሶ አሁን በፊት እንትንም የነበረው ነገር የሰዎችን ችግር ማወቅ አንደርስታንድ ማድረግና ከዛ ደግሞ ኮድ ማድረግ መቻል ይሄ ቴክኒካል ለሆኑ ሰዎች ነው ይሄኛ ስፔሲፊካሊ ማለት ነው ኮድ ማድረግ መቻል ዩኒክ እንትን ነበር ኢንሴንቲቭ ነበር ምክንያቱም የሰዎችን ችግር አንደርስታንድ ካደረግሽ ከዛ ደግሞ ኮድ ማድረግ ከቻልሽ ችግራቸውን የሆነ ላይክ ሲምፕሊፋይ የሚያደርግ ነገር ሰርተሽ ሰው እንዲጠቀም ማድረግ ትችይ ነበር አሁን ግን ኤአይ ምናምን ነገር እየመጣ ስለሆነ ኮድን በጣም ሲምፕሊፋይ አድርጎታል ኤአይ ማለት ነውና ዝም ብለሽ ኖርማሊ ቢልድ ማድረግ ትችላለሽ ሶ አሁን the most valuable የሆነው ነገር የሰዎችን ችግር አንደርስታንድ ማድረግ ነው ሶ ማን ምን ላይ እየተቸገረ ነው ያለው የሚለውን ነገር ኖት የሆነ like ይሄ ኤአይ ቡም ተብሎ ስለ ኤአይ ሆት ቲንግ ስለሆነ እሱ ላይ የሆነ ነገር መስራት ሳይሆን
ከአጠገቡ ሄዶ ኢቨን ላይክ ባለፈው አንድ የሰማሁት ስቶሪ እናቱ ዴንቲስት ናትና እዚህ ሀገር አይደለም ውጭ ነውና እሷ ጋር ስራ ገባና እስቲ እንዴት ነው ስራ የምትሰሩት ምናምን ነገር ብሎ በጣም ላውት ኦፍ ሪደንደንሲ የሆኑ ነገሮችን አየ ማለት ነው አውቶሜትድ መሆን የሚችሉ ነገሮችን አየና አንድ ቀን አብሯት አሳለፈ then a solution build አደረገ now they earn like millions of dollars like ለዴንቲስቶች እንደዚህ አይነት ሰርቪስ እያቀረቡ ማለት ነው አጠገባችን ያለ በጣም ሪደንደንት የሆኑ ብዙ ነገሮች አሉና ችግሩን አንደርስታንድ ማድረግ ነው ዋናው most በጣም ቤዚክ ነገር is understanding problem እና እሱ ነው ዋናው አሁን ኮዲንግ ሲምፕሊፋይድ ስለሆነ ማንም ሰው like ሪፕሊት or something የሚባል አለ አሁን ለምሳሌ የሆነ በተወሰነ በየወሩ የሚያስከፍላል even ኮማንድ ሰተሻቸው it can build like rudimentary የሆኑ ነገሮችን መስራት የሚችል ነገር ነው ማንኛውም ሰው አሁን ኮድ ይህን ያህል በጣም እንደድሮ ማወቅ አይጠበቅበትም አትሊስት እኛ እንደጀመር ነው ጊዜ ያክል እንደዛ አይደለም ኤልኤልኤምስ በጣም ብዙ ነገር ስለቀየሩ ማለት ነውና አሁን በጣም most valuable የሆነ ነገር is understanding problem በጣም በደንብ ዲፕ የሆነ አንደርስታንዲንግ ኦር ደግሞ ኢንዱስትሪ ኤክስፐርቲስ የሆነ ቦታ ላይ ኤክስፐርት መሆን አለበት አሁን እኔ የጠረጴዛ ስራ ላይ በጣም ኤክስፐርት ከሆንኩኝ አይ ኖው ከላይ እስከታች ድረስ ምን እንደሚያስፈልግና በጣም ብዙ ጊዜ ደግሞ የምቸገርበት ምን እንደሆነች አንደርስታንድ አደርጋለሁና ስለዚህ ወይ የሆነ ነገር ላይ ኤክስፐርት መሆን አለባቸው ወይ ደግሞ የሆነ ፕሮብለምን በደንብ ዲፕ የሆነ አንደርስታንዲንግ ያስፈልጋል ወደዚህ ለመምጣት እንደዚህ ስታርታፕ ምናምን ነገር ካሰቡ ይሄ ነገር ካለ የሰክሰስ ቻንሳቸውን በጣም በከፍተኛው ይጨምራል ማለት ነው አለበለዚያ ግን ጀስት ኢትስ ኩል ብሎ ግን ከተገባ I mean there is a chance success happen የሚያደርግበት ግን በጣም ስሊም ነው እና እንደዛ ያስባለሁ understand the problem ወይ ደግሞ be an expert on something I think ብዙ ሰዎች especially tech ላይ ሲገቡበት እና የእንደናንተ ኤክስፒሪየንስ አላ ወይ የራሳቸውን ፕሮብለም ሶልቭ ለማድረግ እና they assume የነሱ ፕሮብለም is the mass problem ብሎ assume አለ ያቺ ባያስ ነገር አለችና usually along the way ነው አንደርስታንድ and along the way ቻሌንጆች ሲመጡ ሰዎች ሪጀክት ያደረጉት አይዲያዎቻቸውን አንደርስታንድ የሚያደርጉት AI ሜንሽን ስላረክ ከገበጣ ጋር ኢንተርጌት የማድረግ ሀሳብ አላችሁ ወይስ ኦልሬዲ አርጋችኋል usually አሁን ብዙ ድርጅቶች I think me I'm not like an expert ግን ኖቲስ ያደረኩ ያለው ነገር ያው AI በጣም ኤክስፖኔንሻሊ ነው አይደለ እያደገ ያለው and now they're trying their best to replace ላለመደረግ or ደግሞ to move with the times so አሁን እየመጣ ያለው የቴክ ኢንዱስትሪ ያለው ትልቅ ሬቮሉሽን ነገር ነው ብዬ አስባለሁና how are you guys keeping up with the time እንዴት ነው still relevant መሆን እየጣራችሁ ያላችሁት so እኛ ጋር ይህን ያህል ብዙ እንትን ባይኖርም ግን አሁን ስፔሻሊ አማርኛ ላይ በጣም ችግር አለና ላንጉዌጅ ሞዴል ላይ ነው ዩዥዋሊ እንትን የምናደርገው እና ሰርች ስላለን ማለት ነው አሁን የሆነ ቦታ ስትፈልጊ ሰርች ማድረግ የሚባለው ነገር ማለት ነው አሁን የምንጠቀማቸው ዝም ብሎ ኖርማል እንትኖች አሉ ግን ከዛ ውጪ የአማርኛ አንደርስታንዲንጉን በጣም ከፍ ለማድረግ አብረን አቤኒዘርም አለ and then we have a machine learning expert የሆነ ሰው like አድቫይዘራችን አለ አንድም አብሮን እሱ ላይ የሚሰራና ከእነሱ ጋር አንድ ላይ ሆነን እየሞከርናቸው ያሉ like language model ላይ የምንሰራቸው የተለያዩ ነገሮች አሉና እሱ አለ ከዛ ባለፈ ግን ይሄ ኢሜጅ አንደርስታንድ የሚያደርግ ደግሞ for instance ሳተላይት ኢሜጅን ወስዶ ያንን የሮድ ሴግሜንቴሽኖችን ማውጣት ይሄኛው መንገድ ወዴት ነው ይሄ ደግሞ ክፍት ነው ምናምን የሚለውን ነገር like እንትን በማኑዋል ሄደሽ ኮሌክት አድርገሽ የምጨርሽው ነገር ስላይደለ እሱን አንደርስታንድ የሚያደርጉ ደግሞ በዛ ላይ የምንሰራቸው አሉ ያው ኤልኤልኤም ላይ ብዙም አይደለንም እኛ ያው ምክንያቱም ከኛ ጋር ብዙ የሚያገናኘው ነገር ስለሌለ ማለት ነው ግን እነዚህ አይነት ነገሮች ላይ ያው እነሱ ነገሮች ላይ እየሰራን ነው ግን ያው ሪሊዝ ብናደርገውም እዛው ሰርቹ ላይ ነው የምታዩት እንጂ ያው እንትን አንለም አሁንም አዲስ አሁን በቅርቡ ሪሊዝ ያደረግነው ሰርች እንትንም አለ እስቲ እንደዚህ ያደረገን እዚህ ላይ ነው እየሰራን ያለ ነው ከኤአይ ጋር በተያያዘ ማለት ነው በዚህ ዙሪያ ላይ እኛ ዩዥዋሊ በጣም እንትን ምንለው ላንጉዌጅ ሞዴልስ ላይ ነው I think ብዙ ኮምፓኒዎች ስትራግል የሚያደርጉት እዛ ላይ ነው አይደል ቴክ ኢንዱስትሪ ያለ ሰው ለምን ይመስላል ግን እስካሁን ድረስ ማንም ሰው በደንብ አማሪክ ሞዴልን ትሬን አድርጎ ጥሩ ቢዝነስ ኦፖርቹኒቲ ይመስለኛል አይደል በጣም እስካሁን ድረስ ለምንድን ነው ሰው ያልተዳፈረው ብለህ ታስባለህ ወይስ ከባድ ነው
አይ ቲንክ የዳታ ኢሹ ይመስለኛል አንደኛው ትልቁ ኢሹ አሁን ኒጃ የሆነ ጊዜ ሊንክድኢን ላይ ፖስት አድርጌ ነበርና ሶ አይ ቲንክ ይሄንን ነገር በደንብ መስራት የሚችለው ኢትዮጵያን አርቲፊሻል ኢንተለጀንስ ኢንስቲትዩት ይመስለኛልና አሁን እነ ብራና ሰላም ማተሚያ ምናምን የሚባሉት ላይክ ትልልቅ የገቨርንመንት ኢንስቲትዩቶች አሉና እነሱ ያላቸው የቴክስት ዳታ ኢዝ ሂውጅ እና በዛ ተጠቅመው ራሱ some kind of ናኖ ጂፒቲ የአማርኛ ክሬት ማድረግ ይቻላል ሶሻል ሚዲያ ላይ ብቻ ያለው አይበቃም ሶሻል ሚዲያውም በቂ ነው ግን የሆነ ባያዝድ ምናምን የሆነ ነገርም አለ ብቻ ኤኒዌይስ እሱን ስክራፕ ማድርጎ ምናምን ይሄ ሂውጅ የሆነ ኢንፍራስትራክቸር ያስፈልገዋል እነዚህ አይነት ነገሮችን ትሬን ለማድረግ እና ሶ ያ ኢንፍራስትራክቸር አትሊስት እስከማውቀው ድረስ ያለው ይሄ ኢንስቲትዩት ይመስለኛል ዩኒቨርሲቲዎችም ሜቢ ሊኖራቸው ይችላል ግን በዛ ስኬል ይኖራቸዋል ብዬ አላስብም ሶ አሁን እነዚህ እነ ጂፒቲ ምናምን ነገርም ሪፕሊኬት እንዳይደረጉ ያደረጋቸው ነገር ምንድነው ኢትስ the resource on billions of dollars አውጥተው እነዚህ ነገሮች ያደርጉት ማለት ነውና ሶ ያው አሁን ሪሰንትሊ ዲፕሲክ የሚባለው እሱን ቺፕ አድርጎት አምጥቷል it's possible ማለት ነው እሱ አሁን ኦፕን ሶርስ ስለሆነ በተወሰነች እንትን ኢንፍራስትራክቸር እኛ ጋር ራሱ ማድረግ ይቻላል ሶ ዋናው አክሰስ ቱ ዳታ እና ይሄ አክሰስ ቱ ፋይናንሱ ነው ይመስለኛል እና እሱ ነገር ተደርጎ አሁን ሩዲመንታሪ የሆነች ነገር ትንሽ ሞዴል ብትሰራ እሷን ፋይን ቲዩን እያደረጉ መሄድ ይቻላል አሁን ልክ እንደ እና ሜታ ምናምን ሪሊዝ እንዳደረጉት ኦፕን ሶርስ ሞዴሎች ማለት ነው ሶ እሱን ፋይን ቲዩን እያደረግች በራስሽ ኢንፍራስትራክቸር ላይ መስራት ስለምትችይ ማለት ነው እና አይ ቲንክ ዳታ እና ፋይናንስ ይመስለኛል በጣም እንዳንሰራ ያደረገን ማለት ነው ግን ያ ነገር ካለ ዴፊኒትሊ መስራት ይቻላል በጣም ብዙ ደግሞ ችግሮች አሉ የሚሰሩና አሁን ከኛም አንዱ አብራን ተሰራው ሌጋል ላይ ስለሆነ የሚሰሩት እዛ ላይ አሁን ያለው ነገር ላይክ እንትን ይሄ ትርጉም የሚባል ስራ አለና ሶ እሱን አሁን በትክክል ትርጉም የሚሰራ የለም አትሊስት ጉግል ነው ያለው ጉግል ደግሞ እንደዛ ነውና ሶ እነዛን አሁን በትክክል የሚሰራ ነገር ቢመጣ ትልልቅ ኢንስቲትዩሽኖች አሁን ለዛ ብለው የሚያወጡት በጣም ላውጣፋን ያለና ኢትስ አ ግሬት እንትን ለስታርታፖች ኢቨን ኢንተርናሽናል ካምፓኒዎች ራይት ኢንተርናሽናል ካምፓኒዎች ሎካላይዝ ማድረግ ይፈልጋሉና ኢቨን አሁን የስፖቲፋይ የሆነ ጊዜ ትዝ ይልሻል በአማርኛ አድርገውት አዱን በጣም የተመታ ነበርና እነዛ አሁን ላይክ ኢቨን እነ ስፖቲፋይ እነ ምናምን ላይክ ወደዚህ ሎካላይዝ ሲያደርጉት እንደዛ አይነት ነገሮችን ይፈልጋሉ አማርኛ ኦሮምኛ ትግርኛ ምናምን ነገር እያለ ማለት ነውና ለእያንዳንዱ የሆነ ነገር እንደዚህ መስራት ከተቻለ there is a huge market for it at least for startups ምናምን ግን ያንን እንደ ስታርታፕ ሆነሽ ትሬን ማድረግ ይከብድሻል ኢንፍራስትራክቸሩ ስለሌለ ማለት ነው I think that's why ስታርታፖች ያልሰሩበት ገቨርንመንት ኢንስቲትዩሽኑ እሱ የሚሰሩበትን እኔ አምናት ሹር ከነሱ ጋር ብዙ ሙቀት ስለሌለኝ ግን እነሱ ፖቴንሻል አላቸው ብዬ አስባለሁ ኦኬ ሶ ፕሮግራማችን ከመዝጋታችን በፊት ሜቢ ማስተላለፍ የምትፈልገው ነገር ካለ እድሉን ልስጥ እሺ ቴንክ ዩ ሶ ያው ቴንክ ዩ ነው ማለት የምፈልገው እናንተ አንደኛ ስለጋብዛችሁን አመሰግናለሁ እና ማይ ኢንታየር ቲምም ያው አሁን ያለበት የደረሰው ያው ከነሱ ስለሆነ እነሱን በጣም አመስገን ፈልጋለሁ ከዛ ውጪ ያው እግዚአብሔርን ማመስገን ፈልጋለሁ እንግዲህ እስካሁን እግዚአብሔርም ስለረዳን እንግዲህ ሆፕፉሊ ፊውቸር ላይ ደግሞ የምናመጣቸው የተለያዩ ፕሮዳክቶች አሉና ሆፕፉሊ ኤቭሪዋን ተጠቅሞ የሆነ some kind of ጥቅም አሁን እኛ ፐብሊክሊ ሪሊዝ የምናደርጋቸው ነገሮች አሁን እነዚህ API ምናምን እሱ ፔድ ናቸው ግን ፐብሊክሊ ሪሊዝ ለማድረግ ያሰብናቸው ግን most of them are free or open source አድርገን ነው የምናደርጋቸው ብለናል አሁን በጣም a lot of እንትን ስራ በዝቶብን እንዳሰብነው ቶሎ ሪሊዝ አላደረግንም ግን እነሱ ሪሊዝ ስናደርግ ኤቭሪዋን ኢንጆይ ያደርገዋል ያው ኮሜንትም ካለው ራሱን ገብቶ ኮድ ማስተካከል ስለሚችሉ ችግር የለም ማድረግ ይቻላልና so I hope you enjoy it ብያስባለሁ ምንሰራቸው ነገሮች እና ቴንክ ዩ በጣም በእውነት ጥሪያችን አክብረህ እዚህ ድረስ ስለተገኘ በጣም እናመሰግናለን ኤክስፒሪየንስን ደግሞ ስላጋራን በጣም እናመሰግናለን I'm sure ብዙ ሰዎች ኢንስፓየርድ ሆነዋል ብዙ ነገር ተምረውበታል especially us two ተማሪዎች I'm sure they're very proud አሁን so በጣም እናመሰግናለን hopefully በሌላ ኤፒሶድ እንገናኛለን ብዬ አስባለሁ maybe your co-founders ጋር yes sure በድጋሚ እስከምንገናኝ እናመሰግናለን እንግዲህ ከዛሬ ኤፒሶድ ብዙ ነገር ተማራችሁ ተስፋ እናደርጋለን ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ እንንጠራላችሁ የምትፈልጉት እንግዳ ካለ ማንሳት እንድንፈልግላችሁ የምትፈልጉት ቶፒክ ወይም ደግሞ ሐሳብ ካለ ኮሜንት ሴክሽን ላይ ጻፉልን